የሆነ ሰዓት ላይ እንደዚሁ ቡና አፍልቼ ጠጪ ልላት ግብት ስል ስጠራት አሰማም ግብት ስል የመኝታ ቤቱን በር ክፍት ሳደርገው የሆነ ካሜራ ነገር ይዛ ሴቶቹ አልጋ ላይ ናቸው። አራት አመት ሙሉ ያን እሷ ታውቅሻለች። ቪዲዮሽን ከሱ እጅ ተቀበለ ይዘዋለች። በሱ ታስፈራራሽ ነበር። አዎ እሷ እጅ ላይ ነው ያለው ቪዲዮ። እርግዝናሽን እንደጨረሽ ወልደሽ አራስ ቤትም ከወጣሽ በኋላ እፈልግሻለሁ ብላ አገኘችሽ ማለት ነው። እንዲሁ ልብሱን ለማድረግ ስሞክር እንዲህ ግፍትር አደረገችኝ። አልጋው ላይ ቪዲዮዋን ቶሎ ነው ያበራችሁ። መጀመሪያ ስልኳን የሚይዘው ነበር። እኔ ደግሞ ማለት እንደዚህ ስራ ኢትዮጵያ ውስጥ አይቼ ስለማላውቅ ምንም አልጠረጠርኩም። ከዛ ግፍትር አድርገኝ ብቻ ቪዲዮ በጣም የሆነ የሚያስጠላ ፓርት እያሰፋች ቪዲዮ መቅረጽ ጀመረች። ሰላም ውድ ቤተሰቦቻችን እንዴት አላችሁ? ያው እኛ ደግሞ ከፈጣሪ ጋር አለን። በእናንተም ድጋፍ እንግዲህ በጓደኞቼም ድጋፍ ውድ ቤተሰቦቼ ዛሬ ደግሞ ከሮቤል ጋር እንግዲህ አንድ ታሪክ አዲስ ታሪክ እና አዲስ ቪዲዮ ይዘንላችሁ ተገኝተናል። ያው ከዚህ ቀደም ቴዲ በጣም ብዙ ነገሮችን እንዳደረገ እኔን ለመፈለግ ብዙ ጦርነት ውስጥ እንደነበር አይታችኋል። ሮቤልም አቤልም አብዛኞቻችን የስራ ባልደረቦቻችን ማለት ይቻላል ሌላ ስራዎች ላይ ስለነበሩ ቴዲ እንግዲህ የራሱን ጊዜ መስዋዕት አድርጎ እኔ ታስሬ ተደብቄ ከነበረበት ቦታ ፈልፍሎ ሊያወጣኝ ችሏል። ውድ ቤተሰቦቻችን ይሄው መልሰን ደግሞ ከጓደኛዬ ጋር ተገናኝተናል። ጓደኛም ማለት በጣም ማራቂ ይመስላል እና ወንድማችን ሮባ ከጎናችን አለ። ዛሬ ይዘን የመጣ ነው እንግዲህ አዲስ ታሪክ እንዳለና ጠቋሚ እንዳለን ነግራችኋለሁ። እኔ ቀድመን ግን ልክ እንደ ሁልጊዜው ከእናንተ ጋር ሰላምታ መቀየር ስላለብን ውድ ቤተሰቦቼ እንዴት ከረማችሁ እንዴት ሰነበታችሁ መባባል ስላለብን ካሜራ ብርተን እናንተ ፊት ተገኝተናል። ሮባ የቤተሰቦችን ሰላም በል። በጣም መልካም እንግዲህ ዴቪዶ ዛሬም በድጋሚ መተናል። ውድ ቤተሰቦች ወደ እናንተ የኛ ውድ ስጦታዎች እኛ ደግነን ዛሬም ቀን እንግዲህ እየቆጠረ እያለ አንዳንድ እያለ ዛሬም በድጋሚ ተገናኝተናል ማለት ነው። አዲስ ታሪክ ይዘን ማለት ነው። ዛሬ የመጣንበትን ታሪክ ወይም ደግሞ ጉዳይ ምን እንደሆነ በሂደት የምታዩት ነው የሚሆነው። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮአችንን በመጀመር ቪዲዮአችንን ከተመለከታችሁ በኋላ ሀሳብ አስተያየት በመስጠት እንግዲህ አብሮነታችሁን ከኛ ጋር አድርጉ። ያው ቀደም ሲል ዴቮ እንዳለው ከሰሞኑ አንድ ከባድ ችግር ላይ እንደነበርክ የሚታወቅ ነው። ያንም እንግዲህ ተመልካቾች ጭምር ያውቃሉ በቪዲዮም የተያዘም ስለነበር ማለት ነው። እንግዲህ ዴቪ እኛ ስራ ላይ በተደጋጋሚ በጣም ብዙ ችግር ብዙ ፈተና በዝቶብናል። ያው እንደሚታወቀው አንተም ላይ ዛሬም በድጋሚ ይሄ ነገር ተፈጠረ። ለማንኛውም አልፏል። አልሞት ባይ ተጋዳይ እንግዲህ ዛሬም በነፍስ አለን በህይወት አለን። ፈጣሪ ጠብቆን እዚህ አድርሶናል። እኛም እርስ በርስ ቴዶ ከፍተኛ የሆነ እንግዲህ እርዳታ እገዛን ያደረገልን እኛም በየራሳችን አቅጣጫ እንግዲህ ስራዎች ላይ ስለነበርን በሰዓቱ ልንደርስ አልቻልም። ስንሰማ ግን በጣም ነው ያው ነገሩ ትንሽ ያሳዘነንም እልህም ያስያዘን። ዞሮ ዛሬ እንግዲህ በሰላም ስለተገናኘን ካንተ ጋር ይህንን ስራ ለመስራት በድጋሚ ስለተመለስኩኝ ደስ ብሎኛል ዴቪዬ። ውድ ቤተሰቦች ይኸው በዚሁ በፍተሻ ሚዲያ ላይ እኔ ወንድማችሁ ጋዜጠኛ ሮቤል እንዲሁም ወንድማችሁ ጋዜጠኛ ዳዊት ከመላ ባልደረቦቻችን ጋር ሆነን ዛሬ ደግሞ በአዲስ ሌላ ታሪክ መተናል ማለት ነው። ዛሬ የመጣንበት ታሪክ እንግዲህ አንድ ጠቋሚ አለን። ያቺ ጠቋሚ እንግዲህ ስሟም እንዲገለጽ ማትፈልግ ፊቷም እንዲታይ ማትፈልግ ያው ፌስ ማድረግ ማትፈልግ ካሜራውን አንድ ሀሳብ ልታነሳለን ወደኛ መጣ ነበር። በዛም ጉዳይ ላይ እንግዲህ እስኪ ሀሳቧ ጥቆማ ምን ይመስላል የሚለውን በግልጽና ተመልካች በሚያየው እኛም በምንሰማው መልኩ እናደምጣለን መረጃውን ማለት ነው። አሁንም አብሮነታችሁ እንዳይለይ አብረን እንቆይ። በዚሁ አጋጣሚ እንግዲህ ውድ ቤተሰቦቻችን የእውነትን ማለት ነው ከስራ ባልደረቦቼ ባሻገር የህዝብ ጸሎት እያለ እኔ ምንም አልሆነም። የእውነት ነው የምልህ ሰሞኑን አይደለም ከዚህም በፊት ብዙ ውጣ ወረዶች፣ ብዙ መከራዎች፣ ብዙ ድብደባዎች የሆነ ማለት በዘር እስከ መምጣት ሚስት ልጅ ላይ እናት ላይ የእናትን ህይወት ያው እናት ያለውና እናቱን ያጠያቀዋል ልዩነቱን እና ብዙ መከራዎች ነበሩ። የእናንተ ሀሳብ አስተያየት አለ፣ የእናንተ ድጋፍ ከጎን አለ። ውድ ቤተሰቦች የእውነት የእናንተ ጸሎት ያቆመናል ብዬ ነው የማስበው። ሁልጊዜ እንዳትለዩን እንፈልጋለን። እንደቀደመው ልክ እንደ ሁልጊዜው ትብብራችሁ እንደማይለየን ግልጽ ነው። እጃችሁ ላይ ባለው ስልክ
ማለትም ቪዲዮን በምታዩበት እኛን ማገዝ እኛን ማበረታታት ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ እየተደረገ ሀሳብ አስተያየት ኮሜንት ሴክሽኑ በጣም ሰፊ ነው፣ ገደብ የለውም። ሁላችንም የራሳችንን ሀሳብ ማንሸራሸር እንችላለን። የማይመለከተ ማለት ከኛ ሀሳብ ውጪ ከሆነ ሀሳብ ውጪ ስለኛ ወይም ደግሞ ስለእናንተ ብዙ ነገሮችን ሀሳብ መስጠት ሀሳብ መግለጽ ይቻላል። ውድ ቤተሰቦች አሁንም አብሮነታቸው የለየን ሮባ ጠቋሚያችንን ይዣት ልምጣ። ከዛ መልሰን ከእናንተ ጋር የምንገናኝ ይሆናል። አመቱ እያለቀ ነው። አዲሱን አመት ደግሞ ቸሮር የሚያሰማን መጥፎውን ነገር የማናይበት ያድርግልን እንላለን። ቀጣይ ደግሞ ከባለ ጉዳያችን ጋር እንገናኛለን። አብራችሁን ቆዩ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እንግዲህ ውድ ቤተሰቦች በድጋሚ ከእንግዳችን ጋር ተገናኝተናል። ቀደም ሲል እንደነገርኳችሁ አንድ ጠቋሚ መረጃ ልትሰጠን የመጣች ሴት እንዳለች እና ያቺ ሴት እንግዲህ ስሟ እንዲነገር አትፈልግም፣ ግን አንድ ከበድ ያለ ጥቆማ ልታደርሰን ስለመሆኑ ነግራናለች ማለት ነው። እስኪ ወደ እንግዳይ ሊድ እናንተም አብረኖታችሁ ከኛ እንዳይለይ ውድ ቤተሰቦች አብራችሁን ቆዩ። እንዴት አለሽ የኔማ ቤት? አለን። እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። ተመስገን። እስኪ ያው ስሜም እንዲገለጽ አልፈልግም ብለሽኛል፣ ግን ደግሞ አንድ ልታደርሽን የፈለግሽው ጠበቅ ያለ መረጃ አለ። ያንን መረጃ እንድታደርሽን ያው የአየር ሰዓቱን ክፍት አድርገናል። እስኪ እንጫወት። አዎ ያው እንግዲህ ቅድም እንደነገርኩ ያው ፊቴ ቢታይ ለኔም ጥሩ ስላልሆነ ነው። ማለት ያው የሰው ልጅ የሆነ ነገር ድብቅ ነገር ስታወጣበት እሱ እንኳን ተይዞ በህግ ቁጥጥር ስር ቢሆን በጣም ብዙ ነገሮችን ከኋላ ሊያደርግብህ ይችላል እና ያው ለዛ ነው ፊቴም እንዲታይ ስሜን መናገር ያልፈለግኩት። ያው በግልጽ ይሄ ቪዲዮ የሚታይም ከሆነ ያቺ ሴትዮ የምታየውም ከሆነ ከአንዳንድ ስለምታቀኝ ለዛም ነው እንዲታይ ያልፈለግኩት። መልካም እንግዲህ እኛም ስጋት አይግባሽ። ጀርባሽን ለካሜራ እንደሰጠሽ ሁሉ ስምሽን እንዳልገለጽሽ ሁሉ መረጃውን ብቻ በማድረስ ማንነትሽን ፊትሽን ሳናሳይ ያው እንዳሁን እንደምትመለከችው ሀሳብሽን ብቻ መስማት ፈለግን። መረጃውን ከወሰድን በኋላ ክትትል ይፈልጋል ወይ የተፈጠረ ነገር አለ ወይ የሚለውን እኛ ደግሞ አመዛዝነን ወደ ክትትላችን እንቀጥላለን ማለት ነው። ስለዚህ እሺ እንቀጥል። እስኪ የመጣሽበትን ጉዳይ ሀ ብለሽ ጀምሪልኝ።
ያው የመጣሁበት ጉዳይ ማለት እዚህ ሰፈር በምኖርበት ሰዓት በጣም ረጅም አመታቶችን የኖርኩት ልጆች አሉኝ 2 ልጆች እና ረጅም ጊዜ ኖሬያለሁኝ። በጣም መውዳት ማከብራት ጎረቤቴ ናት ማለት እህት የለኝም እንደ እህትም እንደ እናትም ያው ትንሽ በእድሜም ቢሆን ታላቄ ናት እንደ እናትም እንደ እህትም ማከብራት ሰው ነበረች እና ያው ማለት ከቀን ወደ ቀን ገንዘብ ሰውን ይቀይራል እንደሚባለው ሁሉ ገንዘብ እሷንም ቀየራት ማለት የሆነ እየተቀያየረች መጣች ከኔ ጋርም ያላትን ነገር ማቆም ጀመረች ማለት ከቀን ወደ ቀን ያላትን ነገር ሙሉ በሙሉ ከኔ ጋር ግፍ አርጋቶች ሙሉ ገንዘብ ገዛት ማለት ነው ባጭሩ እና ገንዘቡ የሚመጣበት ምንጭ ደግሞ ማለት በህገ ወጥ ምንጭ ነው የሚመጣው ገንዘቡ በህገ ወጥ ስልህ በጣም የሚያስጠላ ለዛውም ለህይወትም የሚያስጠላ እንኳን ለአንድ ለወላድ እናት ላልወለደ ሰው እንኳን እንዲሁ ስትሰማው የሚያስጠላ ታሪክ ነው ስለ በቃ የምታዘዋውራቸው ልጆች ነበሩ ምናምን እነሱ እሷ ልሳካ ሲላት አሁን ላይ ደግሞ እንትን ጀምራለች ሴቶችን ያው ሴት በሴት ወንድ በወንድ ብቻ ተቃራኒ ጾታዎች ሳይሆን በአንድ አይነት ጾታዎች ላይ ምናምን ቪዲዮ መቅረጽ ጀመረች እስኪ እቺ ሴት ከጊዜ ሂደት በኋላ ማንነቷ የተቀየረ አይነት ሴት ናት ጎረቤቴ ናት እያልሽ ነው ነዋይ ገንዘብ ፍለጋ በጣም ሴጣናዊ ድርጊት እየፈጸመች ስላለች ሴት ነው እየነገርሽኝ ያለሽው ተመሳሳይ ጾታ ያላቸውን ሰዎች ምን ታደርጋለች ነው ያልሽኝ ኖርማል ግንኙነት ታስደርጋቸዋለች ግንኙነት ኢትዮጵያ ውስጥ ነው የምትይኝ አይደል እዚሁ ቤቷ እያስመጣች የገዛ ቤቷ ነው ሌላም ቦታ አትወስዳቸውም ማለት የገዛ ቤቷ እያመጣቻቸው እኔ እግዚአብሔር በሚያውቀው በምን እንደማስይዛቸው እንደምትመጣ አላቅም በምን አይነት መልኩ እንደሚመጡላት እነሱም አላቅም ብቻ ቀን በቀን የተለያዩ ሴቶች ናቸው የመጡት በጣም የተለያዩ ሴቶች መኖሪያ ቤቷ ውስጥ አልጋዋ ላይ የራሱ አልጋ ላይ እና በዚህም የሚያወቅኩት የሆነ ጊዜ ነው እንደ ድንገት በሩ ክፍት አገኘሁትና የሳሎኑ ማለት ሁሌ 2 ሴቶች ይገባሉ ጠዋት ሌላ ከሰዓት ሌላ ማታ ሌላ በቀን ብዙ ሴቶች ይገባሉ እና ምን ጀምራ ነው ምናምን ጓደኛ እያበዛች ነው ላለኝ ከዛ የሆነ ሰዓት ላይ እንደዚሁ ቡና አፍልቼ ጠጪ ልላት ግብት ስል ስጠራት አሰማም ግብት ስል የመኝታ ቤቱን በር ክፍት ሳደርገው የሆነ ካሜራ ነገር ይዛ ሴቶቹ አልጋ ላይ ናቸው ከዛ የሆነ ድንግጥ ብላ በሩን ሌላ የዘጋችውና ውጪ ምናምን ነገር አንዴ ሻወር ወስደው ልብስ እየቀያየሩ ነው እያስለኳቸው ነው ልብስ ምናምን አለች ከዛ እሺ ያልኩና ወጣሁኝ የሆነ ያለው ነገር ደስ አላለኝም ውስጤን እና ከቀን ወደ ቀን የሆነ እየባሰ ስለሆነ የመጣው የሚመጡት ሴቶች ደግሞ በጣም ያሳዝናሉ እንቡጥ ሴቶች ናቸው ገና ማለት ገና ለአቅመ ሔዋን ያልደረሱ ሴቶች ናቸው እና ይሄ ነገር ምንድነው የምታጥመን አልጋዋ ላይ ነው ይሄ ምንድነው የወሲብ ቪዲዮ ታሰራቸዋለች ያልሽኛለሽ ሴት ለሴት እኔ ወንድ እንኳን ገጥሞኝ ያቅም ማለት ሊመጡ ይችላሉ ለሊት ላይ እኔ ግን በአይኔ አይቻላቅ እውነቱን ስነግርህ ሴቶች ናቸው የሚመላለሱት እና የሆነ ከቀን ወደ ቀን ብቻ በጣም ሁኔታዎቹ እያስጠሉኝ መጡ እና እሷም መኪና ገዛች አሁን ደግሞ ቤት ቀይራ ልትወጣ ነው ይሄንንም ከሱ አይደለም ከሌላ ሰው ነው የሰማሁት ማለት በጣም የቅርብ ወዳጇ እህቴ ማለት ናት ማለት ደግ ነበረች እኔ በማቃት እዚህም መጥቼ ባህር ዳር ነበር እኔ የምኖረው እና እዚህም መጥቼ ማለት ሀገሩን ያስለመደችኝም እሷ ናት ማለት ጎረቤት ሆና ምን ሆና እዚህ ኖሬ ማለት በቃ የአዲስ አበባ እንድለምድ ያደረገችኝ እሷ ነበረች እና አሁን ላይ ግን የሆነ በጣም እንደ ታላቅ እህቴ ነበር ማለት አሁን ረከሰችብኝ ማለት የምታረገው ነገር የሆነ የእናንተን ቪዲዮ አየሁኝ የምታረጉት ነገር ብቻ እውነቱን ማውጣጣት ነው እና ስልካችሁን አፈላልጌ ደውዬ ይሄ ነገር እንድታጣሩልኝ ለዛ ነው እናንተ ጋር የመጣሁት ማለት ነው ማን ትባላለች ሴትዮዋ ስሟ አለምፀሐይ ነው የምትባለው አለምፀሐይ እቺ ሴት የቀደመ ማንነቷን አሁን አንቺ ድብቅ ማንነት ስለነበራት ሳታቂ ቆይተሽ ነው ወይስ ከጊዜ በኋላ ነው የመጣው ነው እያልሽኝ ያለሽ ይሄ ነገር ይሄን ድርጊት ማድረጓ አይ በፍጹም የድሮ አይደለም ድብቅ ማንነቷ አይደለም አሁን ነው ከጊዜ በኋላ አሁን ነው የመጣው ማለት አሁን ስለቆ ማለት በቤተሰብ የመሰረተች 2 ልጆች አሏት ግን ልጆቿ እናቷ ጋር ናት ከባሏ ጋር ተፋታለች 2 ልጆች አሏት ከባለቤቷ ጋር ተፋታለች ልጆቹ ሴቶች ናቸው ከእናቷ ጋር ናት ከሷ እናት ጋር የምትኖረው አሁን ላይ ገንዘብ ትልካለች ድሮ የመንግስት ትምህርት ቤት ነበር የሚማሩት አሁን የግል አስገብታቸዋለች ሰርቪስ ምናምን ቀጠረችላቸው ግን ይሄን ነገር በመታረገው በራሷ ልጆች ላይ ይደርሳል ብላ አላሰበችም
የራሷን ልጆች ማለት እንትን እያለች እያስደሰተች የሰው ልጅ ደግሞ እያስለቀሰች ነው ያለችው። አልገባኝም። አሁን እሷ ጋር የሚመጡት ሴቶች ይሄን ነገር በቪዲዮ ታሰራ ምንድነው ጥቅሟ ነው? ምንድነው ጥቅሟ? እኔ እንጃ። ገንዘብ የምታገኝበት ምክንያት ምንድነው? ገንዘብ አስክሯታል እያልሽኝ ነው? አዎ ቋንቋ ደግሞ ተማረች የሆነ ሰዓት ላይ እንትን ስላት እንዲህ መጀመሪያ ስትጀምር ቋንቋ ትምህርት ቤት ነው የገባችው። ማን እሷ? በጣም ትልቅ ሴት ናት። እንዲህ ምነው በስተርጅና ምናምን ስላት አይ ቋንቋማ ግዴታ ነው አለች። እና ቋንቋ ተምራ ከጨረሰች በኋላ የሆነ ሁሌ በእንግሊዝኛ ማውራት ጀመረች። ቡና ስንጠጣ ምናምን የሆነ እኔ በማላውቃቸው ቋንቋዎች ማውራት ጀመረች። ከአረቦች ጋር ከቻይኖች ጋር ምናምን ብቻ ቪዲዮ ኮል ታወራለች ምናምን እና የውጭ ዜጎች ናቸው። እና ከዛ ነው ይሄ ነገር ከዛን ቀጥሎ ነው የጀመረችው ይሄን ነገር። ቤቷ ውስጥ በካሜራ ትቀርጻቸዋለች። አንድ ቀን ነው እሱንም ተሳስቼ ነው ያዩት። አንድ ቀን እንደነገርኩ በሩ በፍጹም ክፍት አታረገው። በምን አይነት ሁኔታ ነው ማለት ቀረጸቻቸው? ማለት ቤት ውስጥ ቁጭ ብለው ሳሎኗ ወይ ሜንታ? በፍጹም አይደለም። እንዳጋጣሚ በሩ ክፍት ነው። ልክ የውጭውን በር የሳሎኑን ማለት ነው ክፍት አድርጌ ስገባ ክቡልል ብሏል። ማንም የለም። ከዛ አለም እያልኳት እየጠራኋት ወደ ውስጥ ገባኝ። መኝታ ቤቱ ልክ እንዲሁ ግርብብ ብሎ ነበረ። ከዛ ልክ እንዲህ ሳይ እሷ ፊት ለፊት ካሜራ ይዛ ቆማለች። ሴቶቹ ደግሞ አልጋ ላይ እርቃናቸው ናቸው። ለዛውም ብርድ ልብስ ምናምን አልለበሱም። አልጋ ላይ ኖርማል እርቃናቸው። በጣም ደንግጠው እንዲህ ልብስብስ ነገር አረጉ። እሷ ደግሞ በሩ ነው ዝግት ያደረገችብኝ ሌላ እና ምንድነው ምናምን አልኳት። ከዛ ምን አዲስ ልብሶች እኮ የጠበቡኝ ነበሩ እነሱን እየሰጧቸው እየለኩ ነው ያው ሴት ለሴት አይደለም ምናምን ምን አስተፋፈረን ብዬ ነው ምናምን አለች። እኔ ይሄን ያክል እንትን ሞኝ ሰው አይደለሁም ማለት የምታረጋቸው ነገሮች ከቀን ወደ ቀን ያው ሴቶችን እያበዛች ስለምትሄድ ጠረጠርኩኝ እንጂ እንደዚህ አይነት ነገር እኔ የዛን ቀን ቢሆን ብቻ እንትን ያልኩት እነዛ ሴቶች ብቻ ቢሆኑ እዚህ ቤት የመጡት አልጠረጠርም ነበር። እዛ ቤት ተደጋጋሚ ሴቶች ይመጣሉ እያልሽኝ ነው። እነዛ ሴቶች ውስጥ አንዷን እንኳን ወይ ከመጡት የተወሰኑትን የማውራት እድል ነበረሽ? በፍጹም ሲወጡ ወይ ሲገቡ ቀድመሽ? እንደዛ ማድረግ አይችሉም እነሱ። በር ላይ መኪና ይዘጋጅላቸዋል ይወጣሉ እንጂ ሌላ ሰው ማንነታቸውን አያውቅም። አንዳንዶቹ እንደውም ማስክ ያደርጋሉ። የፌስ ማስክ አንተ እንዳደረኩ አይነት ያደርጋሉ። ሁሌ ሲወጡ እንደዛ ያደርጋሉ። ማለት አንዳንዶቹ እያለቀሱ ምናምን እየሰደበቻቸው ምናምን ብቻ በጥሩ ሁኔታ አይለያዩም። በጥሩ ሁኔታ እኔ ሲለያዩ ሰምቻለሁ። ምን ሰዓት ላይ እንደው ጆሮዬን ጥዬ ማዳመጥ ጀመርኩኝ በር ስል እየተንሿቀኩኝ። ከዛ ይሄ ገንዘብ ምን ያደርግልኛል እኔ ልጄን ነግሬሽልህ ምናምን ይላሉ። ከዛ በቃ የለኝም አላኩልኝም አረቦቹ ምናምን ነገር አለች። እና ይሄንን ነገር አላውቅም የመጨረሻ ላቤ ይኖረዋል ብዬ አላስብም። እኔ ለእናንተም አደጋ ነው ማለት አሁን ላይ በጣም የገንዘብ ሰው ናት እና የምታረገውን ነገር እየተከታተላችኋት እንደሆነ ካወቀች እንትን ልትላችሁ ትችላለች፣ ታሳግዳችሁም ትችላለች። በጣም ጥሩ። አሁን አንቺ እና እሱ ያላችሁ ቅርበት ምን ያለው? አንቺ ርቀሻታል ይሄን ድርጊቷን የሆነ ከምትጠረጣሪ ከጀመረሽ በኋላ ወይ ስላወቅሽባት አሁን በመሀላችሁ ያለው ነገር እንዴት ነው ያለው? አሁን ላይ በመሀላችን በጣም ጥሩ ነገር ነው ያለው። እንደው ማለት ቤቴ ትመጣለች፣ ቤቷ ሄዳለሁ ምናምን የሆነ ምንም እንዳልተፈጠረ የሆነ ነገር እየገዛዛች ትመጣለች እኔ ጋር ማለት ነው። እኔም ደግሞ ምንም እውነታውን ለማወቅ እያልኩኝ የሆነ መጨረሻው ላይ ለመድረስ ብዬ ሳቅ እያልኩኝ ይቀበላታለሁ። የውሸት ሳቅ ማለት ነው። ግን እንደዛም ሆኖ ምንም እውነታው ጋር ልደርስ አልቻልኩም። ያው ጠለቅ ያለ መረጃ ነው ነገሩ። ትንሽ አሳሳቢ ይመስላል። ክትትል የሚፈልግ ጉዳይ እንደሆነ ነው የተረዳሁት። ያው ስምሽ እንዲገለጽ ያልፈለግሽ ግን ደግሞ ጥሩ የሚባል ጥቆማ ያደረሽን ግለሰብ ነሽ። ያገባኛል ግዴታዬ ነው ብለሽ ነው ይህንን በቶሎ መረጃውን ለእኛ ልትሰጪ የፈለግሽው ማለት ነው። በራስሽ መንገድ ስትከታተይ ነገሩን ስትታዘቢ ከቆየሽ በኋላ ዛሬ ለመተሽ ይህን ሀሳብ ያደረሽን። ለማንኛውም እኛ በእኛ ስራ ላይ ያው የትኛውንም መረጃ እንደ መረጃ አንንቅም። ተቀብለን ግን በማስረጃ ነው ነገሮችን ማየት ምንችለው። መወንጀልም ፍርድም ለማሰጠት ነፃ የሚወጣ ካለ ነፃ እንዲወጣ ለማድረግ ክትትል ይፈልጋል። ዞሮ እንዳልሽኝ እቺ ወይዘሮ አለምፀሐይ የተባለች ትልቅ ሴት ናት ብለሽኛል። እንዲሁም ከአንቺ ከፍ ካለ ትልቅ ሴት ናት ማለት ነው። ትልቅ ሰው ናት፣ የተከበረች በሰፈሩ በጣም ትልቅ ሰው ነበረች። ሌላ እዛ አካባቢ ያለ ሰው ያውቃል አሁን ያለችበትን ድርጊት? በፍጹም አያውቁም። እኔ እንደውም የሆነች ጎረቤት ነበረችን እና እኔና እሷ ብቻ ነን ከድሮ ጀምሮ እህትና እህት ሆነን፣ እንደ ጎረቤት እንኳን ብዬ አላረቃትም። እህትና እህት ሆነን ይኖር ነው እና አሁን ላይ ግን ይሄ ነገር ሲፈጠር የሆነች ሴትዮ እንዲህ ስላት ኧረ ምንም ነገር የለም ምናምን አለችኝ ይመስለኛል። የሆነ እሷም እንትን
ማለት የሆነ ነገር እየሰጠቻት ያው ሴትዮዋን በኢኮኖሚም ደረጃ ትንሽ አነስ ያለ እንትን ናት እና የሆነች ብር ካሰጠቻት ዝም ትላለች። እንደዛ ነገር መሰለኝ እና የሆነ እኔ ላይ እንደማሽሟጠጥ ነገር ስትል ዝም አልኩኝ እና እናንተን መፈለግ ከጀመርኩኝ በጣም ቆይቻለሁ። ስልክ ቁጥራችሁን በጣም አጥቼ እና ኮሜንት ላይ እንደውም የለቀቃችኋቸው ቪዲዮ ላይ በተደጋጋሚ ስልክ ነው ኮሜንቱን አይታችሁ የደወላችሁልኝ እንጂ እናንተን አጥቼ እንደውም ተስፋ ልቆርጥ ነበር ይሆነሳለኝ። በጣም ጥሩ እንግዲህ በጣም ጥሩ የሚባል ጥቆማ በቂ የሚባል መረጃ ሰጥተሽናል። እንግዲህ ተመልካቾች እንዳደመጣችሁት ነው ያው ከጀርባ ሰጥታ እንግዲህ የምትመለከቷት ያለችው ግለሰብ እያለችን ያለችው እዚሁ ሀገራችን ውስጥ ተመሳሳይ ጾታ ያላቸውን ሰዎች ወይም ታዳጊ ሴቶችን በተለየ አንዲት አለምፀሐይ የተባለች ሴት ቤቷ እያስገባች ቪዲዮ እየቀረጸች ሴቶችን ቀን ጠዋት ማታ እያለች እያፈራረቀች የተለያዩ ሴቶችን በማስገባት ቪዲዮ ትቀርጻለች። የእርቃን ቪዲዮ ወይም ደግሞ ይመስለኛል ግንኙነት ሲያረጉ ወሲባዊ ቪዲዮዎችን ትቀርጻቸዋለች ነው እያለችን ያለችው። አሁን ደግሞ በገንዘብ ራሷን እያፈረጠመች ያለች ሴት ስለመሆኗ ግንኙነቷ በጣም ብሮድ የሰፋ ስለመሆኑ ከተለያዩ አካላቶች ጋር ይህንን የታዘበችውን ነው የነገረችን ማለት ነው። እቺ ሴት ማናት? ምንድን ነው እሷ ቤት ውስጥ የሚደረገው? ሴቶቹ ለምን ይገባሉ? እሷስ ቤቷ ውስጥ ሴቶችን ለምን ታስገባለች? ምን እየተደረገ ነው የሚለውን በክትትል የምናቅ ነው የሚሆነው። ውድ ቤተሰቦች እኛ ስራችንን ከአሁኑ ሰዓት ጀምሮ እንጀምራለን። እናንተም አብሮነታችሁን ከኛ ጋር በማድረግ ምን ይፈጠር ይሆን የሚለውን አብራችሁን ተከታተሉ። አብረን እንቆይ። እንግዲህ ውድ ቤተሰቦቻችን ሮቤል ያደረገውን ቆይታ ለማየት ይችላችኋል። እንዲህ ነው ብሎ የሚገመት ነገር ያለው አይመስለኝም። አንዳንድ ጊዜ የሆነ ራሳችን ምናባችንም የፈጠረብን ነገር ሊሆን ይችላል። እንዳለችን ድንገት ስትገባ ነው ያን ነገር ያየችው። ከዛች ሴት ወዲያው በር ዘግታባታለች። ያው የመጀመሪያ ጥርጣሬ ሊሆን የሚችለው በሩ ለምን እለዋ ላይ ተዘጋባት። ሁለተኛ ተደጋጋሚ ሴቶች ለምን ይገባሉ? ጠዋት 2 ሴት፣ ከሰዓት 2 ሴት፣ ማታ 2 ሴት። የእርቃን አልጋዋ ላይ ደግሞ የራሱ አልጋ ላይ እርቃናቸውን 2 ሴቶች አይታለች ከዚህ በፊት። እነሱ ሴቶች ቪዲዮ ስትቀርጻቸውም ጭምር ግን የሰጠቻት ምክንያት የተደባበሰ ምክንያታዊነቱ ደስ የማይል ስላለመሆኑ ነግራናለች። በዛ መሰረት ነው መረጃውን ያደረሰችን። እንዳልከው ግን መረጃውን እንደ መረጃ እንጂ ማስረጃ አድርገን እሷ እንዲህ ብለን መወንጀል አንችልም ወይም ማውቀስ አንችልም። እውነት ነው። እንግዲህ ልክ እንደ ሁልጊዜው ነው የሚሆነው። የራሳችንን ሙከራዎች ወይም ደግሞ ጥረቶች ካላደረግን በስተቀር ምንም ማለት አንችልም። ይችን ሴት ከመሬት ተነስተን ገንዘብ አግኝተሻል፣ መኪና ገዝተሻል፣ ሀብት መጥቷል ተብሎ የሚጠየቅበት ምክንያት የለም። ምክንያቱም አሁንም ከማህበረሰቡ እኩል ዝቅ ብላ ነው እየኖረች ያለችው። እንዳሉን ደግሞ ጠቋሚያችን እንዳለችን ለአንዳንድ ሰዎች ይህን ድርጊቷን አውቀውባት የምትሰጣቸው ነገር ያው አፋቸውን ማስያዣ የምትሰጣቸው ነገር እንዳለ ስለተነገረን እስኪ ሰዎችን እንደምትረዳ ካላት ላይ እንደምታካፍል አይነት ሰው እናድርጋትና ቤቷ በር ላይ ነው ያለ ነው። ያው ረጅም ሰዓት ቆመን እያወራን እንግዲህ በር ከፍተን ከወጣች ሌላ ጥርጣሬ መፍጠር ነው። ቤት ውስጥ እንግባ፣ ምን እናገኛለን፣ ምን ይፈጠራል የሚለውን አብራችሁን ቆዩ። ቤት ውስጥ ስለመሆኗ ተነግሮናል። ስለዚህ በቀጥታ ማንኳኳታችን እንዳለች ስላወቅን ነው ማለት ነው። ጤና ይስጥልን። እንዴት ናችሁ? ሰላም ነው ወይ? ወይዘሮ አለምፀሐይ ተመስገን፣ እንዴት ነሽ? አለን ይመስገን። እንግዲህ ጋዜጠኞች ነን። ከጀርባ እንደምትመለከቱ ካሜራ ይዘናል። ድንገተኛ የሆኑ ኢንተርቪዎችን ከአንዳንድ ማህበረሰብ ውስጥ ከተወጣጡ በጎ ሰዎች ጋር ቆይታ የምናደርግበት ሚዲያ አለን። ሚዲያችን የሚሰራው ስለ በጎ ሰዎች እንግዲህ መልካምነት ያው በጎነት ይጋባል እና ሰዎች አንዳንድ በጎ ከሆኑ ሰዎች ተሞክሯቸውን በመስማት በጎነት እንዲጋባባቸው ሚዲያችን ይሰራል። እንዳልኩሽ ስለ አንቺ ሰምተን ነበረ። አካባቢ ላይ በጣም ብዙ እናቶችን፣ ሴቶችን በተለየ ትረጃለሽ የሚል ነገር እና እስኪ ይሄ ደግነት እንዴት ነው? ማናት ወይዘሮ አለምፀሐይ የሚለውን በሰፊው ደግሞ ከአንቺ ብንሰማ ከሰው የሰማነውን የሚል ነበረ። ፈቃደኛ ከሆንሽ ስለ እነዛ ሰዎች ሳይሆን ስለ አንቺ በጎነት እዚህ አካባቢ ላይ በጣም በጎ ተግባር ካላቸው ሴቶች ኦልሞስት እናት ናት
የሚል ነገር ነው። የብዙዎችን ጓዳ የሸፈነች ከራሷ ላይ ቀንሳ ተብሎ ብዙ ተነግሮናል ስለ አንቺና በጣም ያ ልባችንን ስለገዛው እንግዲህ እኔም ወንድሜም መተን ከአንቺ ጋር ቆይታ ለማድረግ ነበረ። ካሜራችን ያው ህጋዊነት አለው የቀረጻ ፍቃዱ ማለት ነው። እኛም ጋዜጠኝነታችን ፍቃድ ያለው ነው። ስለዚህ ፍቃዳችን አሳይተንሽ መልካም ፍቃድሽ ከሆነ አስገብተሽን ስለተመክሮሽ ነገር ለምን በተለይ ወደዚህ ያመለከተ የሚለውን ነገር ወደ እኔ ጋር ወደ አንቺ መልካም እንግዲህ በየአዲስ አበባም ሆነ በክልል ከተሞች ላይ በጎ ሰዎችን ያው እውነት ነው እህቴ። ምን መሰለሽ ያልተረዳነው ነገር አሁን አንቺ ያልገባሽ ነገር ያው ከማን ካሉት ሰዎች በላይ ሆነሽ ሳይሆን ካለሽ ላይ እንደምታካፊ ነው የሰማነው። ስለዚህ ይህ ደግነት ከየት መጣ? በአንቺ ደግሞ ሰዎች መማር እንዲችሉ ነው፣ ሌላ ነገር አይደለም። ካለው ላይ ማካፈል እንደሚቻል ሁለት ያለው አንድ ለእኛ ብቻ አይደለም፣ ብዙ ሰው ነው የምትረጁ፣ ብዙ ሰዎችን ታግዣለሽ። ለእኔ የሚጠቅመኝ ሰዎች ይማሩበታል። በጎነት ይጋባል እንዳልኩሽ መልካምነት ነው ብለን እንግባ። ፍቃድሽ ከሆነ ነው አሁን ቢሆን እሺ መቤት ወይዘሮ ዓለምፀሐይ እንግዲህ ስለፈቀደችልን እናመሰግናለን። ወደ ቤቷ እንግባ። ጤና ይስጥልን። ሰላም በዚህ እንዴት ነው? ሰላም የመርካቶ ነጋዴዎች ጩኸት ተሰማ። በ2.4 ሚሊዮን ብር ጠቅላላ ዋጋ የንግድ ሱቆችን መንግስት በ70/30 ፕሮጀክት ከሜሪት ፕሮፐርቲስ ጋር በመተባበር 6500 ካሬ ላይ ያረፈ ዘመናዊ ሞል ከ11 እስከ 32 የካሬ አማራጮችን የያዘ በውስጡም በቂ ፓርኪንግ፣ ሊፍት፣ ስቶር፣ ካፍቴሪያ ምን ይሄ ብቻ በሙሉ ግንባታ ጥንቅቅ ብሎ ምንም አይነት የጋራ መገልገያ ሳናስከፍሎ በኔት ኤሪያ ብቻ አቅርበንሎታል። ግንባታውን ቀድመን የጀመርን በመሆኑ በ12 ወር ማስረከባችንም ለየት ያደርገናል። ሳይቀደሙ ለመቅደም ቅናሹም ሳያበቃ ይደውለው። እንግዲህ ውድ ቤተሰቦቻችን እህታችን ስለ ህይወቷ ወይም ደግሞ ካላት ላይ ስለማካፈል ልታወራን ይህስ ደግነት ከየት መጣ የሚለውን እኛም ልንጠይቃት ቤቷ በመጣን ሰዓት እንግዲህ ሳታንገራግር ፍቃደኛ ሆና ቤቷ ተቀብላናለች። እኛም ደግሞ ወደ ጥያቄያችን ልንገባ ነው። እሷን ሳናመሰግን መጀመር ስለሌለብን ነው። እናንተም ተመልካቾች እንግዲህ እህታችን እንደምታመሰግኑልን እርግጠኛ ነን። እህቴ ከስምሽን ጀምርና እስኪ ስላንቺ የተወሰኑ ነገሮችን እንጫወት። ስሜ አለም ይባላል። ወይዘሮ ዓለምፀሐይ እንግዲህ ስምሽን ስንሰማ ገና ወይዘሮ ዓለምፀሐይ ሲባል በስምሽ ይታወቃል ማለት አለምዬ ነው የሚሉሽ የአካባቢ ሰው። ሙሉ ስምሽ ዓለምፀሐይ እና ዓለምፀሐይ ቀደም ሲል እንደነገርንሽ በጎነት ምን እንደሆነ ለአካባቢ ሰው ማስተማሪያ ይሆንሽና ሁሉም አንቺን የሚጠቁም አይነት ሰው ነው ያለው አካባቢ ላይ። በጎነት ከተባለማ ዓለም እያለች ይላሉ ማለት ነው። ያንን ስለሰማን ነው እንግዲህ ወደ አንቺ ቤት ያንኳኳ ነው። አንቺም አላሳፈርሽንም። እስኪ ከዓለምፀሐይ ጋር እንተዋወቅ። ዓለምፀሐይ ማን ናት? አስተዳደጓ በጎነትን እንዴት እንዲህ ሊዋረሳት እንዲህ ማንነቷ ሊሆን ቻለ የሚለውን በሂደት እስኪ እናወራለን። እሺ እኔ ሁለት ልጆች አሉ። ባለቤቴን በፍቺ ተለያይተናል። ኦኬ ልጆቼን ራሴን የማሳድገው የራሴ የሆነ ስራ ቢዝነሶች አሉ። ኦኬ ሌላ ፕሮግራም ያው በጣም አሪፍ። ያው በዋናነት ያው ስራ ይኖራል። የራስሽ ሰው ካለው ላይ ነው የሚያካፍለው። ምን ኖሮት ነው ካለው ላይ የሚያካፍለው? አንቺ ቢዝነስ አለኝ ብለሽን ጀመረሻልና ምን አይነት ቢዝነስ ነው ያለሽ? በምን አይነት የገቢ ምንጭሽ ምንድን ነው? በምንድን ነው የምትተዳደሪው? ያው የገቢ ምንጭ የምሰራውን ስራ አንተ በጣም ማወቅ የለብህም። አይ ያው ነጋዴ ነኝ፣ የመንግስት ሰራተኛ ነኝ፣ የግል ግን የራሴ ቢዝነሶች አሉ። እንደ ንግድ የተለያየ ስራዎች እሰራለሁ። ማለት ለአንተ ማወቅ ያለብህን ነገር ያው ከመኬት አምጥተሽ እንደዚህ ያደረግሽ እንደዚህ ረዳሽ የሚለውን ነገር ለሰዎች ያለኝን በማካፈል ነው እንጂ ያው ስራው የራሴ ስራ ነው የምሰራው። ስራ የራሴ ግል ስራ አለኝ። ያው ስለ ስራው ይሄን ያህል ግዴታ አይደለም መናገር ነው እያልሽን ያለሽው። እኛም ይሄን ያህል የምትሰሪው ስራ አሳስቦን ሳይሆን ምን መሰለሽ ያልተረዳሽን ነገር አካባቢው ላይ ስለ እንደነዚህ አይነት ሰዎች ስንጠይቅ እንግዲህ ስለ አንቺ ነው ሰው ቀጥታ ጥቆማ ያደረገው። ከኛ የበለጠ እንኳን የተሻለ ህይወት ሳትኖር ግን ለኛ የምታደርግ ሰው ናት።
ስለዚህ ደግነት ከተባለ አርአያ መሆን የምትችለው እሷ ናት የሚል ነው የመጣው ጥቆማና በምን አይነት ስራ ዘርፍ ውስጥ ነሽ ነው? ስራሽን መግለጽ ካልፈለግሽ መብትሽ ነው። የግል ተብሎ ማለፍ ይችላል። እኔ በፊት ብዙ የውጭ ዜጎች አውቃለሁ። ረዥም ዓመት ውጭ ኖሬያለሁ። ቋንቋዎች ምናምን አንዳንድ ነገር ስለማውቅ የራሴ ቢዝነስ እሰራለሁ። ብዙ ነገሮች ልሰራ እችላለሁ። የስራዬን ዘርፍ ይሄ ነው ብዬ ላንተ መናገር አያስፈልግም። ብዙ ሰዎች የውጭ ዜጎች አውቃለሁ። ረዥም ዓመት ውጭ ኖሬያለሁ። ያን ስራ እሰራለሁ። ስለዚህ ብዙ ፋይናሊ ለኛ ያንቺ ስራ ምን ይሁን ምንድነው የሚለው ነገር ብዙም ዲቴል መግባት ከኛ አይጠበቅም። ምክንያቱም ይዞ የመጣን መልካምነትሽ ስለሆነ ማለት ነው። እንዴት ነው ይሄ መልካምነት ከዘር የመጣ ነው ወይስ ደግሞ በህይወትሽ ስትኖሪ ተቸግረሽ አተሽ? አንዳንድ ሰዎች በአብዛኛው ጊዜ ሰዎችን ሊረዱ የሚችሉት እንግዲህ በጣም ተቸግረው ካለፉ በኋላ ማግኘት ሲጀምሩ መቸገርን ማጣትን ስለሚያውቁት የተቸገረ ሰው ሲያዩ ያው አያስችላቸውም እና ይረዳሉ። ያንቺ ከምን የመነጨ ነው? እኔ ያለፍኩበት መንገድ ረዥም ብዙ ችግሮችን አልፌያለሁ። በህይወቴ ስኖር ትዳርም ያልተመቻቸ ትዳር ነበረኝ። በዛው ስላለፍኩኝ ያው ማጣትን በጣም አጣጥሜ ስላለፍኩኝ በዛ ምክንያት ሊሆን ይችላል ብዬ አስባለሁ። ከዛ በተረፈ መቼም አንተ ቁርስህን በልተህ ምሳህን ለሌላ ሰው ብታካፍል ይሄ ኃጢአት አይደለም፣ ነውርም አይደለም። ያ ነገር ነው እንጂ ሌላ እኔ የተለየ ነገር ኖሮኝ ወይ ከነሱ የተሻለ ኑሮ ምናምን የሆነ ነገር ኖሮኝ አይደለም። ግን ያው ሰው ስለሆንክ ሰው መርዳት ያው የሚለው ነገር ስላለኝ ነው እንጂ ብዙ እንትን ኖሮ አይደለም። የዚህን ያህልም እኮ ትላልቅ ሰዎች ስለሆኑ በቃ ትንሽ ነገር የሚያስደስታቸው ሰዎች ስለሆኑ ነው እንጂ ብዙም እንደዚህ አጥጋቢ ነገር እኮ አርቄ አይደለም። ሰው ቤት ሰርቶ ይሰጥ የለ፣ ሰው መኪና ገዝቶ ይሰጥ የለ። ያው የእርዳታ ግን ያው ትንሽ የለውም። በአጠቃላይ የመስጠት ትንሽ የለውም። አንዳንድ ጊዜ ገንዘብ ብቻ አይደለም ሀሳብም እኮ በጣም ትልቅ ነገር ነው። እያየን እንዳላየን ችላ ብለን ልናልፍ እንችላለን። በዛች ሰዓት ግን ገንዘባችንን ሳይሆን የተወሰነች ሀሳባችንን ለዛ ሰው ብንለግሰው ከነበረበት አንድ ስቴፕ ከፍ ሊል ይችላል። አሁን እኛ ጋር መስጠት ያቃተን ይህንንም ነው። በዚህ ዙሪያ ነው አሁን አይደል አንቺ ሌላ በጣም ብዙ ሰዎች አሉ። እነ ቢኒያም አሉ፣ መቄዶንያ ማአት ሰዎች አሉ የሚረዱ ማለት በግልጽ እየታዩ ፈንዶች እየተደረጉላቸው የገቢ ማሰባሰቢያ እየተደረገላቸው እዚህ ማህበረሰብ ውስጥ ግን እዚህ አካባቢ ላይ ምንም አርጊላቸው ለምን የ50 ብር ቡና ገዝተሽ አሰጪውም? ትልቅ ሰው ውስጡ ከቀረሽ ነው። ስለዚህ ለነሱ በጣም ትልቅ ነገር ነው። ታሞ ማስታገሻ ፓራስታሙል ገዝቶ መስጠት ትልቅነት ነውና እነዛ ነገሮች ናቸው አንቺ ላይ ሞር ይሄ ማህበረሰብ ተስፋ እንዲጥል ረጃችን ናት ብሎ እንዲያስብ ያደረገውና ያ ነገር ነው ወደ አንቺ ጋር ያመጣን። እንግዲህ ተመልካቾችም እህታችን ምንም እዚህ ግባ የሚባል የተትረፈረፈ ነገር አድርጌ አይደለም ነው ያለችው። ቢሆንም ግን ሄደሽ እንኳን ሰላም ማለት አሁን በዚህ ሰዓት ጎረቤት ከጎረቤት ቡና የማይጠራራበት ምግብ ሲበላ እንብላ የማይልበት ሰዓት ስለሆነ እውነት ትልቅ ስራ ነው እየሰራሽ ያለሽ። ግን አሁን ይሄ ነገር ለእናንተ ይሄን ማወቅ ምን ይጠቅማችኋል? እንዳልኩሽ ነው እንግዲህ በጣም ብዙ አስተማሪ ቪዲዮዎችን እንሰራለን፣ ሰዎች ጋር እናደርሳለን። እንደምታየው አሁን በሶሻል ሚዲያውም በማስ ሚዲያውም በተለያዩ ሚዲያዎች ላይ በቃ መከፋፋት፣ ጥላቻ፣ እነዚህ ነገሮች የተነሱበት ሰዓት ላይ ደርሰናል እና ከዚህ ማለት እስኪ እንደዚህ ስለ በጎነት ደግሞ እያወራን ስለ ደግነት እያወራን ይሄ መጥፎ የምንላቸውን ነገሮች ደግሞ በጥሩ ወይም በበጎ መልኩ ደግሞ እያሳየን ወደ ሰዎች የምናደርስበት ሰው ተስፋ እንዲኖረው ለማድረግ ወጣቱ ተስፋ እንዲኖረው ለማድረግ ማለት እዚህ አካባቢ ላይ ከኔ የተሻለ ብዙ ነገር የሚያደርጉ ሰዎች አልነበሩ። እንግዲህ እኛ እንደ ሚዲያ ወይም እንደ ጋዜጠኛ አካባቢ ላይ ሰርች እናደርጋለን። እዚህ አካባቢ በጎ ሰው ማን አለ፣ የተጣላን የሚያስታርቅ የተቸገረን የሚረዳ ማን አለ እያልን በየአካባቢው እንዞራለን። እንዳልኩሽ በአዲስ አበባም በክፍለ ሀገራቶች ላይ እና ስለነዛ ደግ ሰዎች ስንሰማ በውጭ የምንሰማው መረጃ አለ። ከዛ እነዛን ግለሰብ ማግኘት ደግሞ የእኛ ስራ ይሆንና በቀጣይነት ወደ እነዛ ግለሰቦች እንሄዳለን። ከነሱ ስንሰማው ከነሱ አንደበት ስንሰማው ደግሞ የበለጠውን ሰውን አስተማሪ ሆኖ ስለምናገኘው ለዛ ነው እንግዲህ በካሜራ የምንቀርጸው ያለ ነው። ያኔ አንቺን እንግዲህ ዛሬ ላይ ሆነና ዛሬ ቀን ሆነና አንቺ ጋር መጣን ማለት ነው። እንግዲህ አያይዤ ልጠይቅሽ አንድ ጥያቄ ወይዘሮ አለምፀሐይ፣ ደግነት አንዳንዴ ዋጋ ያስከፍላል እና በደግነት መከበር አለ፣
በደግነት ከፈጣሪ መልሰሽ ታገኘዋለሽ። ደግነትሽ ይከፍልሻል፣ ዋጋ አለው። አንዳንዴ ደግሞ ዋጋ ደግሞ ያስከፍላል። በደግነትሽ የደረሰብሽ ተጽዕኖ አለ። አድርገሽ እኮ ነው አድርገሽ፣ ግን ስምሽን ለማጥፋት ደግነትሽን ከአንቺ ለመውሰድ ሰይጣን የፈለገውን ያደርጋል። በሰውም በምንም አድርጎ ይመጣና አንቺን ለማጥቃት ብዙ ነገር እና በደግነትሽ የከፈልሽ ዋጋ አለ። አዎ ሊኖር ይችላል። ያ ግን ይሄ የራሴ ነገር ነው። ለአንተ ማወቁ ምን ያስፈልጋል? ያው አንድ እኮ አሁን ለምሳሌ እንዴት መሰለሽ ወይዘሮ አለም ሰው አይደለ? አዎ ሰው ነካ ሰው የሆነ ነገር ሲያጣና ሲቸገር የሆነ ነገር ስትሰጥና ስትቀበል እኩል ነው። እንደዛ ማለት ነው። የሆነ ነገር ስታደርግ ሰው ደስ ብሎት እንትን ይላል። ሲመልስልህ ግን በጣም ብዙ ታግለ ምናምን ነው። አንተም የመልካምነትን የፈለገ ነገር ቢሆን ያው የሆነ ነገር አይቀርም መሆኑ መባሉ ገብቶካል። ዛሬ እኮ በዚህ ዘመን እኮ ለብሰህ እንኳን ስትወጣ የሆነ የተሻለ ነገር ስታገኝ አጠገብክ ያሉት ሰዎች ራሱ ደስተኛ ላይሆኑ ይችላሉ። አይታወቅም የሰው ነገር ውስጡ ማለት ነው። ስለዚህ እኔ ይሄንን ነገር እንግዲህ ያው ይሄ የራሴ ነገር ቢሆንም ሊኖር ይችላል። ደግነትሽን አለወጠብሽ ሊኖር ይችላል። ያው እነዚህ ነገሮች አንተ ያው የምደብቅ ነገር ደግሞ ኖሮ ሳይሆን ልደብቅ ፈልጌ አይደለም። ማወቅ የፈለከውን ነገር መጠየቅ ትችላለህ። ግን ያው እኔ ልል የምፈልገው ያው ስለሰው ተነግሮህ ነው የመጣኸው። እኔ ምንም የምነግርህ ነገር የለም። የምነግርህ ነገር ግን ካለ ለምን ደብቃለሁ? እነግርሃለሁ ግን ስለዚህ ሙያ በልብ ነው ወይዘሮ አለም ፀሐይ ጋር እንደዛ ሙያ በልብ ነው። ቢሆንም ግን ያው እግዚአብሔር ይመስገን አንቺም ረድታናለች ለመባል መብቃት ራሱ ትልቅ ነው። ምርቃታቸው በቂ ነው። እንዳልሽው ምንም ብትሰሪ ምንም አዋጭም ይሁን አይሁንም ብቻ ካለችሽ ላይ የምታካፊ ሰው መሆንሽ ራሱ ትልቅነት ነው እና ከዚህ በላይ እንኳን ብዙ ማስጨነቅ ያለብን አይመስለኝም። ያው እንግዲህ በቂ ቆይታ ይመስለኛል። ለማንኛውም አይ የቀረም ካለም ጠይቁ፣ ችግር የለም። ያ ብቻ በቂም ባይሆን ስላንቺ ማወቅ የፈለግነውን ያህል ባናቅም ግን ያው ሙያ በልብ ነው በሚለው እንያዘው ነው። መልካምነት ለራስ ነው፣ መልሶ ለራስ ነው የሚከፍለው። እንዳልኩሽ ደግሞ ብዙ አቅም ኖሯቸው ገንዘቡን ይዘውት ወይም ደግሞ ሀሳቡን ይዘውት ሰዎችን መርዳት ከብዷቸው የተቀመጡ ሰዎች አሉና በምን አይነት መንገድ መርዳት እንዳለባቸው እውቀቱ እንዲኖራቸው እንዲያውቁ ይህ ቪዲዮ የሚሰራውም አንድም ለነሱ ነው። ገንዘቤ ምን ላድርገው ምን ውስጥ ልክተተው የሚል በጣም ብዙ ሰው አለና እንዳልኩ የ50 ብር ቡና መግዛት በዚህ ሰዓት በጣም ቫልዩ አለ። ይቅርታ ቅድም ስትገቡ አልነገርኳችሁም። የሆነ ቀጠሮ ነበረኝ እና እናንተ ረጅም ሰዓት ያዛችሁ። እኔ የሚሄድበት ቦታ አለኝና የምጠብቀውም ሰው አለኝ። የሆነ ያው ቢዝነስ ስራ ልንሰራው እና ሰዎች ይመጣሉ እና ሰዎችንም እየጠበኩ ስለሆነ በጣም ይቅርታ ላስቸግር። በርሽም እየተንኳኳ ነው። ሰዎችም ቀጥሬ ነበር ረስቼው እንደውም ሰዓቱ ራሱ ረዥም ሰዓት እኛም ያለ ቀጠሮ በድንገት ስለመጣን እንደ ድንገት ነው እናንተም የመጣችሁት። ይቅርታ፣ በሌላ ፕሮግራም ወይ ደግሞ እንገናኝ። ችግር የለም እንመጣለን፣ መመለሳችን አይቀርም። እሺ ይቅርታ። እሺ እሺ ሰላም እናመሰግናለን። ይቅርታ ግን እሺ ችግር የለም። ሰላም እናመሰግናለን። ሰላም እንግዲህ ሳናስበው እኛም በድንገት ነው የገባንባት፣ ግን ደግሞ እሷን በድንገት ነው ያስወጣችን። ሴቶችን በድንገት አንኳክተው 2 ሴቶች እንደተባለው ገብተዋል። ሰዓት እየጠበቁ በየቀኑ እለት ተዕለት ሴቶች ይገባሉ ማለት ነው። አሁን በገባኝ ነገር ማለት ነው። በድንገት ነው ያስወጣችን። ሴቶች ግን ገብተዋል። ድብቅ ካሜራ አልገጠምንም። እንደሌላው ጊዜ የተመቻቸ ነገር አላደረግም። በቃ ችኩልኩል ነው ያደረገችን ሴትዮዋ። በአጠቃላይ ስለማንነቷ መናገር የምትፈልግ አይነት ሴት አይደለችም። ሀምብል ሆና ወይም ይሄ በትህትና አይደለም። ይሄ ድብቅ የሆነ ማንነት ያላት ስለመሆኑ
አይነት ነው ንግግሩ ራሱ ላይ ከተመለከትክ ዴቦ ምንም ትምህርት እንኳን የሚሆን ቪዲዮ ቢሆን እየሰራን ያለ ነው ለትምህርትነት የሚቀርብ አይነት አይደለም ስለ ስራው ምን አትፈልግም ብቻ ኤቭሪቲንግ ምንም አይነት ነገር ከውስጧ ማውጣት አትፈልግም የሆነ ካንገት በላይ የሚባል አይነት ግንኙነት ነው ማለት ኢንተርቪው ነው አርገን የወጣ ነው ብቻ ጊዜ ከምናጠፋ እንግዲህ ስለተባለው ነገርም መረጃዎችን የምናገኝ ከሆነ ማስረጃዎችን ካገኘን እዛው ቤቱ አካባቢ ነው ያለነው እንግባና የሚፈጠረው እንደተባለው ምንም ድብቅ ካሜራ አላስቀመጥንም አልተዘጋጀንም ሴቶች ገብቷል ለምን ገቡ ምንድነው የተፈጠረው የሚለው እንዴት አድርገን ገብተን በማየት መልኩ የሚለው ማወቅ አለብን እንደምትመለከቱት ከጀርባም ድምጾች አሉ ጎረቤቶች ያሉበት ቤት ነው ማህበረሰቡ አንድ ላይ የሚኖርበት የሆነ ግቢ ሰፋ ያለ ግቢ ያለበት ቤት ውስጥ ነው የምትኖረው ግን እሷ የራሷ በጣም የጣፈጠ ህይወት እዛ የራሷ የሰራች ስለመሆኑ ቤት መኪና ስለመግዛቷ ጠቋሚያችን ነግራናለች ይሄን በዝርዝር በግልጽ ታውቃለች ለማንኛውም እንግዲህ ከጀርባም ያሉ ባልደረቦቻችን ድምጽ እየሰማን ነው ድምጽ እስኪ ስሙልን አትሊስት ጆሮአችሁን ጣል አድርጎ ደበረለ ነበርና ድምጽ እየሰማን ነው ብለው ነበር በእነሱና በእሷ መሀል ያለ ክፉ ደግ የመነጋገር የሚመስል ነገሮች እንዳሉ ነው እየነገሩኝ የነበሩት በደንብ ሊሰማቸው አልቻለም ዞሮ እስኪ እኛም እዚሁ ቆይታችን አድርገን ምናልባት አዲስ ነገር የምንሰማ ከሆነ ምንገባበት ሁኔታ መፍጠር ሁለተኛ ደግሞ እንዲሁ ምንም ባልተፈጠረ መልኩ አድርገን እናንተ ዝም ብለን መግባት ነው ያለን አማራጭ ማስረጃዎች መጥተውልናል መረጃዎች መጥተውልናል ማስረጃዎችን ነው የምንፈልገው እንግዲህ ጊዜ ካለን በኋላም እንግዲህ እየሰራሽ ነው የሚባለው ቤት እንግዲህ እዚህ ፊት ለፊት አካባቢ ላይ ይታየናል ግን የሷ እንደሆነ የአካባቢው ሰው ያውቃል ጠቋሚያችንና አልፎ ያሉ አንዳንድ ሰዎች ናቸው ይሄንን ነገር የሚያውቁት ጊዜ ካለን እሱን እናያለን አሁን ግን እነዚህ ሴቶች ምንድነው የመጡበት ምክንያት በየለቱ የተቀያየረ ሴቶች የሚመጡት ስለምንድነው ግን ያው ድንገት ገብተን ካልሆነ አንኳኩተን ከሆነ ዝግጁነት ይኖራል ያ ነገር ሊፈጠር ስለሚችል ድንገት ገብተን ያለውን ነገር ለማየት እንሞክር አብራችሁን ቆዩ እንግዲህ ድምጽ እየሰማን ያለ ነው ባልደረባችን ይሄ ነገር ራሶች በጆሮች ሰሙ ውጪ ባድ ሰማል በላይ ውጪ ይሄ ነገር እንግዲህ ባልደረባችን ሰምቶ ነው እኛንም ስሙ እያለ ወደዚህ ተጠጋና ድምጽ አጠፋ ማስተር ኪስ ቆልፎ ሊመስል ምንድነው እያደረግሽ ያለሽ ስልኩን ዞር አድርጊ ምንድነው ምን እያደረጋችሁ ነው ምንድነው ካሜራውን አንሶ ምንድነው ምን ይቀደስ ምን አረጉ ታኝታ እየቀዳሻችሁ አይደለም የታል ስልኳ ቀጥታ ልብሳችሁን ልበሱና ነው እያንዳንዳችሁ ትፈልጋላችሁ ምን እየሰራችሁ ነበር እሱን ስትመጡ ትናገራላችሁ እና አንቺ ልበሽና ነኝ ስልክሽ ላይ ምንድን ነው ያለው እየቀዳሻችሁ ምንም ይኑር አንተ ስልክሽን ነው የፈለግሽው ነገር ነው አለቅም ስልኬን አንተ ስልኬን አንተ አለቅም ያንቺን ሰው መርዳት ታሪክ ልንሰማ አይደለም የመጣነው ዛሬ እሱን ስለሚያስን አንተ ነው የሚመለከተው አንተ ነው የሚመለከተው ግን ስልኬ ይመልስልኝ እኔ ስልኬ ነው የምፈልገው ስልኬ ነው አንተ ሴትዮ ለምን አትረጋጊ ስልኬን እንሰጥሻለን ስልኬ መልስልኝ አልኩሽ እኮ ግን ተቀመጪ ስልኬ ነው ስራዬ አንተ ልብሳቸውን ቀይረው ይጡ አድርገው ይጡ ስልኬን አንተ መልስልኝ ስልኬ ትሰሚኛለሽ ምን ነው የምሰማው ስልክሽን ሳይሆን ስልኬን አንተ ለምን ነው ስልክሽን የኔ ስልክ ለምን ነው የምሰጥሽ ውስጡ ያለው ፋይል ከታየ በኋላ እንሰጥሻለን ለምን ነው ይገርም ነበር አይደል ለምን ምንም ይርከድ ማረጋው ታረጋይተካል
ሳረግ ይሄው እኮ አለ እኮ በቃ ስልኬን ስጠኝ። ስለ ስልኬ አንተን አይመለከትም። ይሄ የራሴ ነው። ቁጭ በይ እዚህ ጋር ነይ። ሁለት ይቀመጡ፣ ችግር የለውም። ምን አምጣቸው። ያው ፊት ለፊትሽ ምስክር ናቸው። ምንም ይሁኑ ምስክር የሚሆኑ ስለ ስልኬ መልስልኝ። እኔ ስለነሱ አለሚጠይቀው ስለ ስልኬ ነው። ስልክሽ ላይ እኮ ስልኬ ነው። ይሄ ስልኬ የራሴ ነው። የራሴ በቃ ቢዝነሴ ነው። የራሴ ገንዘቤ ነው። ንብረቱ የነቱ የኔ ነው። ያንተ አይደለም። ምንድነው ስራሽ? የምን ቢዝነስ ነው የምታወሪው እንዴ? ስለ ስልኩ ምንም አንተን ስለ ምንም ላድርገው አንተን አይመለከትም። ይሄንን አንቺ ሁሉንም አይመለከትም። በቃ ይሄ የራሴ ነው። ይሄ የራሴ በቃ የራሴ ላይፍ ነው። አንተን አይመለከትም። የስልኬ ጉዳይ ስልኬን አሁን ስጠኝ። በቃ የልጆች እናት ነሽ አይደል እንዴ? አዎ ነኝ። ነኝ አይደለሁም አላልኩም። ነኝ ነግሬክ የለ ይሄን ያህል ታዲያ ሰው ልጅ ላይ መጨከኑ ለምን አስፈልግ? ምንድን ነው የጨከንኩት? ስጨክን አይተካል? በደንብ ምንድን ነው የጨከንኩት? ንገረኝ። አየነሽ እኮ ምኑን? ምን ስታደርጊ እንደነበር። ምን አረጉ? ምን ሲያደርጉ አየህ? ክፈትና ስጠኝ ስልኩን። ምንም እንዴ ተርበትብተው እያዩሽ ነው እነሱ። ችግር የለውም። ሲጀመር አንቺ ያደርጉትን ያውቃሉ፣ አውቀዋል። አንቺ ግን ዋናው አካል ስልኩ የኔ ነው። ለምን ከፍተው እንዳትዩ እንዴ ይዟል። እነዚህ እየተናገርሻቸው ምትቀጁ ይሄ ያሁኑ ነው። ከዚህ በታች ያሉት ደግሞ የነበሩ ናቸው። እንዴ ታዲያ አንተ ምን ታረጋችሁ? ስልኬ ምንም ነገር ፋይል ማለት ነው። ስልኬ ነው እንዳልከሰክስልሽ። እሱንማ የዛን ጊዜ ነው እኔ እናንተ ምን ስልኬ እንዳሰብር በገንዘብ ነው የገዛሁት። በገንዘብ ሌላ ምን ገዛሽ? ሌላ ምን አለ? የሴቶችን ገላ አይደለ? ቤትም መኪና ምን ትገዣለሽ? ተሻጫዋለሽ እንጂ ምንም ልግዛ እኔ አንተ ያኔ ስልክ ቤት መኪና ምናምን የመግዛቴን አንተ ለምንድን ነው የምትቀርጻቸው? ቀረስኳቸው። ለምን አልነግርህም ለምን እንደሆነ ምን ያደርግልሃል አንተ? አልተግባባንም ማለት ነው። ስልኩኛ ጋር ይቆይ። ስልክሽ ነው አንቺ ሁለት እሺ መናገር አትችይም። እየሰራሽ ያለሽውን ስራ እንግዲህ ይሄን ቪዲዮ አየ ነው። ሴቶቹም እዚሁ ጋር ናቸው። አዎ አሉ። ለምን ይሄን ስራ እንደምታሰራቸው መናገር አትችይም ነው? አትፈልጊም? ምን ስለሆነ ነው የምነግርህ? አገኘነው እኮ ማስረጃውን። ቪዲዮቹን ያገኘናቸው አስገድጃቸው አይደለም። ምንም ነገር ግን በፍላጎታቸው ነው። በፍላጎታቸው ብቻ እየሆነ ያለው። ለምን ገንዘብ ሰተሻቸው ነው እንጂ በዚህ ዳፍና ነይ ይኸውልሽ በገንዘብም ይሁን ፈልገውም ይሁን ሳይፈልጉ አንቺ እነዚህን ቪዲዮዎች ምንድነው የምትጠቀሚባቸው? መርማሪ ጋዜጠኛ ሮቤል ይባላል። ሁላችንም እዚህ ያለነው ህጋዊ ሰዎች ነን። በህጋዊ መንገድ ጥያቄዎች ይደረጉልሻል። ለጥያቄዎቻችን መልስ እንፈልጋለን። አሁን እንደቀድሞ ስራዬም እንደሆነ መናገር አልችልም፣ አይመለከታችሁም የሚለውን ኦሬሽን ታዩና ወደ ዋናው ቁም ነገር እንግባ። እነዚህን ቪዲዮዎች ለምንድን ነው የምትጠቀሚባቸው? ይሄ ስራዬ ነው። የምሰራው ስራ ነው። ይኸውልሽ ስራሽም ይሁን ምንሽም ይሁን ግን ለምንድን ነው ቪዲዮን የምትጠቀሚበት ነው ቁም ነገሩ። አንተ ማወቅ ግዴታ ነው ይጠበቅ። ከቀድም ጀምሮ የምትመልሽልን ለኛ እንደማይመለከተን ነው። ህጋዊ ሰዎች እንደሆነን ስለዚህ ጉዳይ ሰምተን እንደመጣን እንድታቂ የምፈልገው አሁን እኛ ለምንጠይቅሽ ጥያቄ ትክክለኛ መልስ ብቻ ነው የሚያስፈልገን። መልሶ መጠየቅ ስልክሽ ላይ በያዝ ነው የቪዲዮ ማስረጃ ብቻ አንቺን ዘብጥያ ቀጥታ ማውረድ ይቻላል። በቂ የሆነ ማስረጃ ስላለ ትቢትሽን እብሪትሽን ተይና እንደ ትልቅ ሰው ሰከን ብለሽ ስላደረግሽ ድርጊት ብትናገሪ ይሻልሽ። ወይዘሮ አለምጻፍ እኔ ማለት ይሄ የስልኬን ልጅ በጣም ያስጨነኩ ጉዳይ ስልኬ ቢዝነሴ ነው፣ ስራዬ ነው። ያንንም አተረዳውኝ። ስለ ስልኬ ማወቅ ከፈለክ እኛም እየሰለልንሽ ያለ ነው ምን እየሰራሽ ስለመሆኑ ጀርባሽን እያጠናን ስለነበር ነው። አሁን እያልንሽ ያለ ነው አንቺ ባለትዳር የነበርሽ ሴት የደረሱ ትላልቅ ልጆች ያሉሽ ወይም ደግሞ እድሜያቸው የደረሰ ነው። አንቺ ራሱ ትልቅ ሰው ነሽ። በምን አይነት ስራ ላይ የተሰማራሽው? የገቢ ምንጭሽ አሁን ላይ ምንድነው? ያ ድብቅ ያረግሽው ማንነትሽ ስትሰሪ የነበረው ቅድም ያልነገርሽ ማንነትሽ ይሄ ነው አይደል? ስራሽ ይሄ ነበር። እንዴት ነው? ቆይ ምን ስታስቢኝ ስራ ጀመርሽ? ራሱ ሰው እኮ ህይወት ኑሮን ለማሸነፍ የማይሰራው ነገር አይኖርም ብለህ ታስባለህ?
ኑሮን ለማሸነፍ ምን አሁን የምትሰሪው ይሄ ምንድን ነው? ቪዲዮ እየቀረጽሽ? ቪዲዮ ቀርጻለሁ። ከዛስ ውጭ ያሉ ሰዎች ዲያስፖራዎች ምናምን አሉ፣ በቴሌግራም ላይ ያለው ልልክላቸዋለሁ። ብዙ ዶላሮች ይከፍሉኛል። ቻናል አለሽ ማለት ቻናል ነው? አለ። የገቢ ምንጭሽ ያ ነው? ቴሌግራም ቻናል ከፍተሽ? አዎ። ከየት ነው የሚመጡት እነዚህ ሴቶች? ሴቶቹ ራሳቸው ፈልገውም ሊመጡ ይችላሉ፣ በደላላም ሊመጡ ይችላሉ። ትከፍያቸዋለሽ ግን ለእነሱ? አዎ ከፍላቸዋለሁ። ሳልከፍላቸውም የሚሰሩት በነፃ ምን አለ? አሁን ድምፅሽ ውጪ ድረስ ይሰማ ነበር። እንደዛ እየተቆጣሽ ለቪዲዮሽ እንዲመችሽ ነው እንዲሁኝ እንዲበይ አፈራባሽ ቢ እያልሽ ትሰደቢያለሽ። እነሱን አልጋ ላይ ክርና መርፌ አድርገሽ ሊያውም ሴትና ሴትን። ሌላ ከእንደዚህ አይነት ጾታ ውጭ ሌላ የምትሰሩ ስራ አለ? ሌላ የለም። ስልክሽ ላይ እየታዩ ያሉ ቪዲዮዎች ግን ህፃናት ወንድና ሴቶችም አሉ። ህፃናት ወንድና ሴት አልሰራም። ያገኘነው ቪዲዮ ታዲያ ምንድን ነው? እንደዛ አልሰራም። እንደዚህ አይነት ስራ እንኳን አልሰራም። እና የሚሰሩ ሰዎች አለ የእነሱን ቪዲዮ አውርደሽ ነው? ያው ከሰዎች ጋር ስታወራ እንደ ቢዝነስ እንደዚህ አይነትም ስራ አለ ብለን ይልኩልኝ። ያ እንደዚህ አይነት ነገር አለ ብለው ሊነግሩ ይችላሉ። ግን እኔ አልሰራም። እኔ የምሰራው የሴቶችን ነው። መቼ ነው ምንድነው ተጀመረ? ቆየሁ። ልጆች አሁንም በኮንፊደንስ ነው የምታወሪው? ቆየሁ ምናምን እያልሽ ማንም አያውቅም። ትዳርሽን በምንድን ነው የፈታሽው? ባለመግባባት። በምን ባለመግባባት? በምን አልተግባባንም። በራሳችን የሆነ አማርኛ ነው ማውራው ማለት እናንተ እየገባችሁ ነው አይደል? ባለመግባባት ማለት ምን ማለት ነው? 10 ለምድር ባለመግባባት ነው። በቃ የራሳችን የሆነ አንድ ሰው እኮ ቤት አንድ ባልና ሚስት እኮ ቤት ውስጥ ሲኖርም የራሱ ኬዝ ይኖራል አይደል እንዴ? ያንን ኬዝ ደግሞ እኔ ላንተ ወይ ደግሞ በካሜራ እዚህ ጋር አስቀምጣ ይሄን ኬዝ ይሄን ችግር ብዬ አልነግርህም። ልጆች ስለዚህ ካሜራውን እናጥፋላትና እናንተ እኛን እንጦ አውራት እሺ የምትል ከሆነ አረ በቃ ምን ያስፈልጋል? አሁን ስለበፊት ስለነበረ ላይፍ እኮ አንተ ምን ያደርግልሃል? አንቺ ካሜራ እየደቅነሽ ሴቶችን ግንኙነት እንዲያደርጉ ተመሳሳይ ወሲባዊ ነገሮች እንዲያደርጉ እያደረግሽ ለሰው ትሸጭባቸዋለሽ። እርቃናቸውን ቪዲዮ እየሰራሽ አይደል? ሸጣለሁ። እዚህ ጋር እኛም ካሜራ ይዘናል። አሁን ደግሞ ድብቅ ሴራሽን ያወቅንበት የገለጥንበት ስለሆነ ይኸው በካሜራ ይዘን ነው እየጠየቅንሽ ያለነው። መናገር ያልፈለግሽውን ነገር ካሜራ አጥፍተሽ እንድትነግሪ እድል ልስጥሽ። ማለት አሁን አንተ ስለ የትኛው ጉዳይ ነው አንተ አሁን ስለ ማወቅ የምትፈልገው? ስለ የትኛው ጉዳይ ነው አንተ አሁን ማወቅ ስለነበረኝ ህይወቴ ተለያየን፣ ልጆቼን ይዤ ቀረው። እሱም እዛ ቀረ። ልጆችን ዘመዶች ጋር እንዳስቀመጥሽ ነገርሽ? እኔ ከልጆቼ ጋር ከቤተሰቦቼ ጋር እየኖሩ ልጆቼ ስራሽን እንዳያዩብሽ እነሱን ደበቅሽ። ያው አንተ ኑሮን ለማሸነፍ እኮ ብዙ ነገር አለ። እንዴት ያሰብሽው? እንዴ አንቺ እኮ ትልቅ ሰው እኮ ነሽ። እንዴት ይሄን አሰብሽው? ልጆችሽ ምን ሴቶች ናቸው? ወንድ? ስንት ልጅ ነው ያለሽ? 2 ነው ያለሽ? 2። ጾታቸው ወንድና ሴት? ወንድና ሴት። ሴቷ ልጅሽን ታሰሪያታለሽ እንደዛ ነው? ለምን? እሷ ብትሰራ ይሻላል? ወንዱንም አሰሪው እንደሷ ይሻላል? እንደዛ ይሻላል ብለን አንተ ስታስበው? አንቺ ንገሪኝ እንጂ። ቆይ አንድ ነገር ልንገር። እነዚህ ሰዎች እኮ እኔ ያስገድጃቸው ምንም ነገር አያደርጉም። በፍላጎታቸው በደላላ ተነግሯቸው ስራውን አውቀው ነው የሚመጡት እኮ አይደል? ለምን 2 ሴት ልጆች አድርገውልሽ ለምን ተዋሻለሽ? ምን እንደሆነ ልንገር። አውቀው ነው የሚመጡት። አውቀው ነው የመጡት። ስራውን አውቀው ተነግሯቸው ምን እንደሆነ እንደዚህ ብሎን አልመጡት። ካልፈለጉ እኮ እዚህ ጋር መምጣት አይጠበቅባቸው። እኔ ያስገድጃቸው አይደለም። አንቺ ከዲያስፖራም ሀገር ውስጥም ካሉ ባለሀብቶች ወይ ከፍሎ ከሚያዩ ሰዎች በብዙ እጥፍ ታገኛለሽ። እነሱን ስንት እየከፈልሻቸው ነው እንደዚህ የሚሰሩት? እንዴ ገንዘብማ ከፍላቸዋል። ገንዘብ ሳይከፍላቸው ነው እንዴ ገራቸው ነው ልብሳቸው ነው ልቆም እንትን የሚሉት? አንድ ቪዲዮ አሰርተሽ ምን ያህል ትከፍያቸዋለሽ? እስከ $100 ከፍላቸዋለሁ። እርግጠኛ ነሽ? እሱን እናጣራለን። ሁሉም ውጪ ነው ያሉት፣ የቀሩም ካሉ ይጠየቃሉ ባሉበት። እንዴት ስትያሰብሽ? እንዴት ጀመርሽ ይሄን ሀሳብ? ማለት ኑሮ ሲመርቅ ምናምን የሚለውን ዝባዝንኪ አይደለም የምፈልገው። ምን ስትይ በምን አይነት አጋጣሚ ጀመርሽ ይሄን ስራ? በፊት ላይ ይሄንን ስራ የሚሰሩ ሰዎች ማውቃቸው ነበሩ። እነሱ እንደዚህ ሲሉኝ እንደ ቀልድ ይሆናል እስቲ ልሞክረው ብዬ ስሞክር ስራው ጥሩ ሆነ። በዛው ቀጠልኩ። ኮንታክቱን ከየት ፈጠርሽው? ሴቶቹን ማምጣት አጋጣሚ ሆኖ ማውቃት ልጅ ነበረች፣ አሁን እዚህ የለችም። እሷ ናት ያገናኘች ይሄን ስራ እንትን ያለችኝ። ከዚህ በፊት እንደዚህ ቪዲዮ እየቀረጹ የሰውን እርቃን ከመሸጥ ባለፈ ራስሽ ሞክረሽ ታውቂያለሽ? እንደዚህ ቪዲዮ ሰርተሽ እርግጠኛ ነሽ? ስለዚህ አንቺ ያላረግሽውን ሴቶች ላይ ግን እያረግሽ ነው።
አንድ ነገር ግን አንተ አልተረዳኸኝም። እኔ አንተ የሆነ ነገር ኢንፎርሜሽን ሰብስበህ ነው እኔ ጋር እዚህ ድረስ የመጣው። ስትመጣ በፍላጎት ነው አይደል የመጣው? ተገደህ አይደለም። እነዚህ ሰዎች መረጃ ደርሶኝ ነው የመጣው። ይኸውልህ እነዚህ ሰዎችም እኔ አስገድጃቸው አይደለም፣ በፍላጎት ነው የመጡት። በነፃ አይደለም፣ ተከፍሏቸው ነው። እሱን አጣራለሁ እኮ አልኩሽ። አንቺ ግን አሁን በፍላጎታቸው ስለሆነ ምን ከህግ ነፃ የምትሆኚ መሰለሽ? አይደለም ወይስ ትክክል መስራት ስለሆነ ከዚህ በላይ ምንድነው ከዚህ ሴት ጋር እናል ጭቅጭቅ? ውጭ ቆመው እየጠበቋት እኮ ነው። እልቅ እነዚህ ሴቶች በምን ምክንያት እዚህ ታሪክ ውስጥ እንደገቡ ብንሰማ አይሻልም? ከሷ ጋር ከመጨቃጨቅ ይናገራል። ልክ ነው። ዞሮ ዞሮ በምን አጋጣሚ እንደጀመረችው ለመስማት ምን እዛ ሄዳ መናገር ያለባትን ጆሮዋን ቆንጥጦ ይቀበላታል ቃሏን። ትልቅ ሰው ናት። አሁን ከዚህ ሴትዮ ጋር ምን አይነት ሰጣ ገባ ውስጥ እንገባለን? በጣም ያሳዝናል። የደረስንበት ሰዓት ምን አይነት ጊዜ ነው? በተለይ የሁለት ሴት ልጆች እናት ሆና አንዱ እንዳንድ ሴት ትለኛለች ታውቃለህ? ስታታልኝ ሁለት ሴት ልጆች ነው ያሏት። በማታለል የሚኖር ህይወት የለም፣ በማጭበርበር የሚቀጥል ህይወት የለም። በዓለምም በፈጣሪም በመንፈሳዊ አንቺ ደግሞ ማለት በስተርጅና እንደዚህ ማድረግሽ በራሱ ያሳዝናል። እዚህ ከሰው ጋር ከማህበረሰቡ ጋር ተመሳስለሽ እዚህች ጎጆ ውስጥ ይሄን የከፋ ድርጊት እያስፈጸምሽ እያሰራሽ ሴቶችን ደግሞ ተመሳሳይ ጾታ በጣም የሚያሳዝነው ደግሞ ያ ነው። ሴቶች ላይ ከሷ መስራት ባሻገር ደግሞ ቴሌግራም ቻናል ተብሎ እየተለቀቀለት ቤቱ ቁጭ ብሎ እያየ ዶላር እና ገንዘብን እንዲከፈል የሚያደርገው ራሱ ሌላ የዘቀጠ ማህበረሰብ ስለሆነ የለቀቅሽባቸው አሉ ቪዲዮአቸውን እንደዚህ ቀርጸሽ ማለቴ ፕራይቬት በድብቅ ሳይሆን ከፍሎ ለሚያዩ ሳይሆን ከፍሎ ለማየው ጭምር የለቀቅ። ምክንያቱም አንዳንድ ሰዎች ቲክቶክ ላይ ተለቆባቸው አይተን እናውቃለን። የእርቃን ቪዲዮም ተመሳሳይ ሌላም ቦታች ወይ ዩቲዩብ የሆነ ነገር ላይ ተለቆ ይታያል። የለቀቅሽባቸው ሴቶች አሉ? እስካሁን የለቀቁባቸው የለም። ያለ ክፍያ ምንም አይነት ነገር የለቀቁት ነገር የለም። ጀመር እዚህ ውስጥ እኔ ቲክቶክ ላይ ምንም አልለቀባቸውም። ወደዛ ወደ ውጭ ምናልባት ለእነዚህ ልካለው እንጂ። እሺ ማንኛውም ከአንቺ የሚብሱት እዛ የሚያዩት ናቸው። ተነሽ፣ ውጭ የሚጠብቅሽ አካል አለ። ሌላውን ከነሱ ጋር መጨረስ ይቻላል። ተነሽ ሮይ አንድ ይዛት ልምጣ። ቆይታ አድርጋለሁ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ እንዴት ነሽ? ደህና ነሽ? አለም ፀሐይን የት ነው የምታውቂያት? ከአለም ፀሐይ ጋር ረጅም ጊዜ 4 ዓመት ምናምን ይሆንሻል በትውውቅ። አሁን በግልጽ አማርኛ አይና አዎ የሆኑ መልሶች ትመልሽልኛለሽ ለምጠይቅሽ ጥያቄ። እሺ እሷ መኖሪያ ቤት ውስጥ እሷው አልጋ ላይ በእድሜ ከአንቺ እኩል የሆነች ሴት ጋር አብረሽ ተኝተሽ አይቼሻለሁ አይደለ? ቪዲዮ እየተቀዳችሁ ነበር አይደለ? አዎ ልክ ብለሃል። ስራ አድርገሽ ይዘሽው ነው አንቺ? ስራ አድርጌ አልያዝኩትም። በእርግጥ ከአለም ፀሐይ ጋር እንደነገርኩህ ረጅም ጊዜ ትውውቅ ነው ያለንና
ትውውቃችንም በጥሩ ጓደኝነት ምናምን አይደለም፣ በመጥፎ ነው። ከ4 ዓመት በፊት እኔ ከክፍለ ሀገር በልጅነቴ ምን የወጣሁት ነው ከሆነ ሰው ጋር ተዋውቄ ምናምን ፍቅር ምናምን ጀመረን። ከዛ ግንኙነት በምናደርግበት ሰዓት ፍቅረኛ የጓደኛዬ ቪዲዮ ቀርጾኝ ነበር እና ቪዲዮ እንደቀረጸኝ ራሱን ያላቅም ነበር። ሲቀርጸኝ በሰዓቱ አስፈቅዶ ወይም ደግሞ እንደዚህ ላደርግ ነው ምንም ነገር አላለኝም። እና ከአንድም 2 ጊዜ ቤት ስለሚመጣ ያሳየኝ ነበር፣ ሰክሮ ምናምን ይመታኝ ነበር። ከዛ በሶስተኛው ቀን የት እንደሄደ አላቅም። እኔም እርግዝና እንደተፈጠረ ምንም ነገር አላቅም ነበር፣ ምክንያቱም በሰዓቱ ፍሬሽ ነኝ። ሁለተኛ ነገር ደግሞ ከክፍለ ሀገር ነው የመጣሁት፣ ምንም ለከተማው አዲስ ነበርኩ። እና ፍቅረኛ ጋር የነበረውን ቪዲዮ አለም ፀሐይ ይዘዋለች። ከዛሬ 4 ዓመት በፊት ነው ብትይ? አዎ። በምን መልኩ እንደሰጣት ምንም የማውቀው ታሪክ የለም፣ ግን እሱ ጋር ያለው ቪዲዮ እሷ እጅ ላይ አለ። እና ይሄ ቪዲዮ ስታሳየኝ እኔ ሲጀመር እሷንም አይቻትም አላውቅም፣ ጭራሽም ተያይተንም አናውቅም። እና ድራሻዬንም አፈላልጋ መጥታ ቪዲዮውን አሳየችኝ። ቢያንስ ይሄ ቪዲዮ እጄ ላይ ያለ አንቺ እርቃንሽን ቪዲዮ አይታ ማለት ነው፣ እሱ የቀረጸሽን ቪዲዮ። እና ከሱ አልፎ ወጥቶ ወደ እሷ እጅ ደርሶ ማለት ነው። ከ7 ወር 8 ወር ምናምን አካባቢ ሲሆን በቃ የእርግዝና እንትን በጣም እየገፋ መጣ። ከዛ ያን ነገር ስለምታይ እሷም እኔ ሀሳቧ ምን እንደሆነ መጀመሪያም አላውቅም፣ ግን በጣም እንደምፈልገኝ ምናምን ሁሌ ትነግረኛለች። ከወለድኩ በኋላ አራስነት ምናምን ከወጣሁ በኋላ ተመልሳ መጣች። ይሄ ቪዲዮ እጄ ላይ ያለ ብላ መጀመሪያ ቀን መጣች፣ አገኘች፣ አድራሻሽን ፈልጋ። ያንን ስታቂ ለምን እንደዛ አለችሽ? እሷ ያን ያለችበት ምክንያት ለምንድን ነበረ? አንደኛ ያው ሆዴ ገብቶ አይታኛለች። ሁለተኛ ነገር ደግሞ አሁን በተረዳሁት አንፃር ምናልባት ከወለደች በኋላ በጣም ታስፈልገኛለች ወይም ደግሞ አድራሻዬን እንዳልቀይር ይመስለኛል ቀድሜ ያን ቪዲዮ ያሳየችኝ። እርጉዝም ሆኜ ያን ነገር መስራት አልችልም አሁን ባለሁበት ደረጃ እኔ ስረዳው ማለት ነው። እና ከወለድኩ ምናምን በኋላ መጣች እሷ እና ይሄን ቪዲዮ መጀመሪያ ያሳየውሽ ምንም አይነት የተሳሳተ እርምጃ እንዳትወስጂ፣ በጣም እንደምፈልግሽ እንድትረጂ፣ ሲቀጥል ደግሞ ይሄ ቪዲዮ ባላሳይሽ ኖሮ አንቺንም አላገኘሽም ትለኝ ነበር። እና ያለሁበት ደረጃ ለኔ በጣም ከባድ ነበር። ማሳደግ አልችልም። ሁለተኛ ነገር ደግሞ የት እንዳለ አላውቅም። ራሱ ልጁ የተረገዘው ልጅ ኦልሬዲ የልጅ እናት ነሽ ማለት ነው። አዎ በቃ ብቻዬን ነው ሁሉን ነገር መጋፈጥ የምችለው። ፍቅረኛሽ የነበረው ያስረገዘሽም ልጅ የለም። ቪዲዮም በጣም ቆይቷል። እሱ ካደርን በ3ኛው ቀን ምናምን ነው እሱ ከዛ የሄደው። እንግዲህ ካሁን ከተያየ ምናምን ያው 4 ዓመት ምናምን ሞላን ማለት ነው። ልጅሽም 4 ዓመት ሆነ። 4 ዓመት ሙሉ ያን እሷ ታውቅሻለች። ቪዲዮሽን ከሱ እጅ ተቀበለ ይዘዋለች። በሱ ታስፈራራሽ ነበር። አዎ እሷ እጅ ላይ ነው ያለው ቪዲዮ። እርግዝናሽን እንደጨረሽ ወልደሽ አራስ ቤትም ከወጣሽ በኋላ እፈልግሻለሁ ብላ አገኘችሽ ማለት ነው። አዎ እና መጀመሪያ ቪዲዮን 6 ወር 7 ወር ምናምን አካባቢ ያለው መታ ቪዲዮን ባሳየችኝ ሰዓት ያው ከወለድኩ በኋላ ምናምን ስመጣ በጣም እንደምፈልገኝና ያን ቪዲዮ በ6 በ7 ወር ያሳየችኝ ምንም አይነት የተሳሳተ እርምጃ ወይም ደግሞ እንዳርቅ እና ልትጠቀምብኝ ደግሞ ያው 4-5 ወር ብጠብቅ ነው። ስለዚህ ካሁን ይሄ የማይደርስ ነገር የለም ደርሷልኝ እና ያንቺ ትውቃለችኝ እና ምንም አይነት የተለየ ነገር አላደረኩም። ምክንያቱም ምንም በማልችለው አቅም ቪዲዮ ያለው እጇ ላይ ነው። አጋልጥሻለሁ ወደ ማህበረሰቡ ለቋሉ በሶሻል በሚዲያዎች ላይ ምናምን ብላ አስፈራራችሽ? እንደዛ አስፈራራችኝና ከወለድኩ በኋላ ምናምን መጣች። እሺ ከዛ የምፈልገውን ነገር ታሰራኛለች። ምንድነው የምትፈልገው ነገር? በወር ውስጥ 4 ጊዜ ታሰራኛለች ከተመሳሳይ ከሴት ጋር ግንኙነት እንዳደርግ ቪዲዮ ታሰራሻለች። አዎ እና ለዚህ ነው የምፈልግሽ፣ ለዚህ ነው የምታስፈልጊ፣ መጀመሪያውን የሚያረኩት ነገር ትክክል ነው ትለኛለች። ዞሮ ዞሮ ከሆነም አደባባይ ላይ አስተታሻለሽ ነው የምትቀርጽሽ እኮ ለራሷ ልትይዘው አይደል? አዎ እና እኔን የምትፈልገኝ ምክንያት ያው 4 ዓመት ሙሉ ከሷ ጋር እንደዚህ አይነት ነገር ስላልኩ የሚመጡት ልጆች የተሻለ ነገር አድርጌ እንዳደርጋቸው ወይም እነሱ እንዲያደርጉ እና እሷ በምትለቀው ነገር ያው በደንብ አንቺ አለማምጃቸው ምናምን ሁሉ ትለኛለች።
ከሴቶች ጋር? አዎ በምታሰራይ ሰዓት ራሱ እኔ አሁንም ድረስ ቢሆን ቪዲዮ አይደለም የሚያሳስበኝ፣ ልጄን የተሻለ ነገር እኔ ባልበላ ባልጠጣ ልጄ እንዲበላ ለሱ ነበር ይሄን ያህል ጊዜ ቆየው። ነገር ግን ሰርቼ እንኳን ከ1500 ከ1000 ብር በጣም ከፈለሽ ከተባለች ደግሞ 2000 ብር ነው የምትከፍለኝ። የማትከፍለኝ ሰዓትም ደግሞ አለ። ስገባ ቀላል አደርገዋለሁ ያሰብኩት ህይወት አሁን ላይ በጣም ለኔ በጣም ከብዶኛል እና በዚህ ቪዲዮ ሁሌም ቢሆን ታስፈራራኛለች። የዛን ቪዲዮ እንዳትለቅብኝ ብዬ አሁን ባለሁበት ደረጃ ደግሞ የበለጠ ብዙ ቪዲዮ ይዛብኛለች። አሁንም ቪዲዮዎች እየሸጠች ያለችው ቪዲዮ እያሰራች እየቀረጸች የምትሸጥበት ለማን እንደሆነ ምናምን ታውቂያለሽ? ትነግርሻለች? እሱን አትነግረኝም። ነገር ግን ቪዲዮዎችን የሰራሽው የእርቃንም ሆነ የግንኙነት ወሲባዊ ግንኙነት ስታደርጊ የተቀረጹ ቪዲዮዎችን አይተሻቸው ታውቂያለሽ? አንቺ እጅ ላይ በስልክሽ? በጭራሽ አይቼው አላውቅም። ምክንያቱም ሳይው ራሱ በጣም ነው የምፈራው። ምክንያቱም በቃ ውስጤ ላይ ትልቅ ፍራቻ አለ። ለመተውም ብዙ ጊዜ ሞክሬያለሁ። ነገር ግን ሁሉም ማስረጃ ያለው እጇ ላይ ነው። እጇ ላይ ነው። ትተሻትም አታመጫት። በጣም ያሳዝናል። ምን እንደሚባል አላውቅም። ስምሽን ማን ነበር ያልሽኝ? ሳራ እንግዲህ ለተፈጠረብሽ ላሳለፍሻቸው ከባድ ጊዜያቶች በጣም እጅግ አድርጌ አዝናለሁ እና እቺ ሴት በጣም አረመናይነትን የተላበሰች ሴት ሆና ሴት ላይ ጨከነች ሴት ናት እና ብቻ በህግ አግባብ ቅጣቷ እንድታገኝ ዋጋ እንድትከፍል ይደረጋል። አንቺም የተያዘብሽ ቪዲዮዎች ብዙ ናቸው ብዬ አምናለሁ። ምክንያቱም በወር 4 ቪዲዮ ቢያንስ እሰራለሁ ከተለያዩ ሴቶች ጋር ከማለቃቸው ሴቶች ጋር ብለሽኛል እና በጣም ብዙ ቪዲዮ ነው ይሄ። በወር 4 ለ4 ዓመት ያህል ሰርታለች እቺ ልጅ። ሊያውም በነፃ ነው ለምስት የሰራችው 1500 ማለት እንደው ክፍያው ምናምን አይደለም። በቃ በአጠቃላይ የማይሰራ ነገር ነው የሰራችው። የተሰራባት ማለት ነው የምንችለው የሰራችው ሲሆን የተሰራባት። ይሄ ሁሉ ለልጇ ስትል የከፈለችው ዋጋ፣ ድህነቷ አለው የሚለሽ ሰው ስለሌላት ፈርታ ማስረጃ ተይዞባት ነው። ዛሬ ግን ቀኑ ሆኖ ቢጋለጥም ማለት ነው ዞሮ ዞሮ የተያዙብሽን ማስረጃ ቪዲዮች ሙሉ በሙሉ እንዲጠፋ እንኳን ከስልኳ ላይ እንኳን ከፋይሏ ላይ ቴሌግራም ቻናል ላይ የምትጭንባቸው እያንዳንዱ ዌብሳይቶች ላይ እንዲጠፋ እናደርግልሻለን። የተሻለ ህይወት እንድትመሪ ደግሞ የተቻለን ነገር ሁሉ እናደርጋለን። በነፃነት የምትኖሪበት ከእሷ እስራት የምትወጪበትን የተቻለን ነገር እናደርጋለን። አሁን አብራሽ የነበረችው ልጅ አታውቂያትም አንቺ? እኔ አላውቃትም። ዛሬ ነው የተዋወቃችሁት? አብዛኛውን ጊዜ የሚመጡት ሴቶች ጭራሽ አንተዋወቅም። ስንወጣ ቅድም ታይተን ነበር። አይተሽን ከነበረ እዚህ ነበር እኛ ሁለታችሁም አብራችሁ የገባችሁት አንኳኩታችሁ። ስለዚህ ትተዋወቁ ነበር ነው አብራችሁ ስትገቡ። ለእንዴት እንደዛ ሆነ? ጭራሽ አንተዋወቅም። አብዛኛውን ጊዜ እኔ ከሌላ ሴቶች ጋር ሲመጡ የምታስደርገኝ ያው ልምድ ወስደሻል ብላ እኔን በጣም ነው እንደዛ ነው ጭንቅላቷ የሚያስበው እና የሆነ ድጋሚም እንዲመጡ በደንብ ትሪት እንዳደርጋቸው ምናምን አብዛኛውን ጊዜ እኔ ነኝ የምትመርጠኝ። ለማንኛውም የቀረችው ሌላ እህት አለች። እሷስ እንዴት እዚህ ነገር ውስጥ ገባች የሚለውን ማታውቃት ሴት ስለሆነች አሁን ስለሷ መናገራችንም፣ ያቺው ሴት ደግሞ ለብቻ የራሷ ታሪክ ይኖራታል። የምትናገረው ነገር ካለ እንድትናገር በማስረጃ እንይዛለን። ለማንኛውም ሴቶቻችን በዚህ አይነት መልኩ ቪዲዮ እየተያዘባቸው እንግዲህ ለገበያ እየወጡ ያሉት ወሲብ ንግድ ማለት ነው። ሰዎች እየከፈሉ የሚያዩት የእነሱን እርቃን ቪዲዮ ያለ ፍላጎታቸው። ብዙ ከባድ ነገር አለ ሀገራችን ውስጥ፣ የማይሰማ ነገር የለም። ብቻ ለማንኛውም እስኪ ከአንቺ ጋር ቆይቴን በኋላ ላይ የቀሩትን ነገሮች እንወያያለን። ስለሁሉም ስለ ልጅሽም ስለ ሁሉም ነገር ስላለፉት ዞሮ ዞሮ በኋላ የቀረው እናወራለን። አሁን ግን እኔና አንቺ በውጭ እንጠብቅ። ልጅቷ ግን ትግባና እሷም ቃሏን ትስጥሽ። እህታችን እንግዲህ ውጪ የተወሰነ ቆይታዎችን አድርገናል። ከኔ ጋር ለማውራትም ችለናል። ነገር ግን ታሪኩን ወይም ደግሞ ይህንን ቪዲዮ የጀመሩ ቤተሰቦች ስላሉን ባንቺ በዚህ ስራ ዙሪያ እንዳንቺና አሁን እንደተገኘችው ልጅ እቺ ሴት እርግጠኛ ነኝ በጣም ብዙ ይሄን ስራ የምታሰራቸው ሴቶች እንዳሉ ግልጽ ነውና እነሱም ድንገት ይህን ቪዲዮ የማየት አጋጣሚ ካላቸው ከዚህ በኋላ ነፃነታቸውን እንዲያገኙ ከዛም ባሻገር ደግሞ እዚህ ቤት ብቻ አይደለም አሁን ላይ ሁሉም ቤት ሊያንኳኳ ይችላል። ይሄ ነገር የቢዝነስ አይዲያ ሊያደርገውም የሚችል ሰው አለ። መማሪያ ብለን የምንሰራቸው ቪዲዮዎች አንዳንድ ጊዜ
አሃ እንዲህ መስራት ይቻላል ብሎ ደግሞ አይምሮ በጣም የወረደና የላሸቀ ልክ እንዳሁኗ ሴትዮ አይነት አይምሮ ያለው ሰው የቢዝነስ አይዲያ አድርጎ ብዙ ሰዎችን ሊበድል ሊያሰቃይ ይችላል። ከዚህ ነገር ደግሞ እንድንጠነቀቅ የኛ ቪዲዮ የሚሰራው ለእንደዚህ አይነት ጉዳይ ነውና ውድ ቤተሰቦቻችን አብራችሁን ቆዩ። እህቴ ከስምሽን ጀምርና እዚህ ጉዳይ ውስጥ እንዴት ልትገቢ ቻልሽ? እቺን ሴት እንዴት አገኘሻት የሚለውን እስቲ ንገሪኝ። እሺ ስሜ ሄርሜላ ይባላል። ወደዚህ ጉዳይ ስገባ ወድጄ አይደለም የገባሁት። ማለት ክላስ ጨርሼ ገና ተመርቄ ቁጭ ብዬ ስራ እያፈላለኩኝ ስራ አጥቼ ነበረ እና በዛን ሰዓት በማይሆን ማለት በግራ ጎኔ ገብታብኝ ነው የገባሁት ወደ እንደዚህ አይነት ስራ ውስጥ። ማለት ወደ እንደዚህ አይነት ስራ ውስጥ ገባ በመጀመሪያ ቤተሰብ ናት እሷ። ቤተሰብ ናት ስለ በጎ አድራጎቶች እሰራለሁ ምናምን እያለች እንዲህ ወጣት ሴቶች ያሉበት ቤት እያደነች በጣም ጥሩ ለመምሰል ምናምን ቡና፣ ስኳር፣ ብር፣ ዘይት ምናምን እያያዘች ትሄዳለች። ለዚህ ስራዋ እንዲመቻት ማለት ነው። አዎ ግን ታያለች መጀመሪያ ወጣት ሴቶች ያሉበት ቤት ውስጥ ነው የምትሄደው። እና እኛም ማለት እኔም በእንደዚህ አይነት ወጥመድ ተጠምጄ ነው ወደ እንደዚህ አይነት ስራ የገባሁት። እናቴ ታማሚ ናት እና ታማሚ ስለሆነች አልጋ ላይ ተኝታለች። ስራም አሰራም። ፋዘርም ያው የሚሰራው አልተማረም፣ ያው ያቅሙን ነው የሚሰራው እና ግዴታ ለሷ ማሳከም የሚሆን እኔ ደግሞ አስቸኳይ ስራ እየፈለኩኝ ነበር እና ስራም እኔም አጣሁኝ። ታላቅ ወንድም አለኝ፣ ሌላ ማንም የለም እና እኔ ነኝ ያለሁት። እና በዛን ሰዓት እሷ በጎ አድራጎት እየረዳሁ ነው ምናምን ብላ ዘይት፣ ዱቄት ምናምን ይዛ መጣች። እናንተ ቤት? እኛ ቤት። ወጣት ሴቶች መኖራቸው ብቻ ሳይሆን እዛ ቤት ውስጥ አቅመ ደካማ የሆኑ ወይም ደግሞ ፋይናንሳቸው የተመታ ሰዎች ቤት ነው የምትመጣው። በደንብ አጥንታ ብቻ በግራ ጎናቸው መጠቀም የምትፈልገው አይነት ነገር አጥንታ እና የሆነ ነገር እንድትይዝባቸው አድርጋ አጥንታ ነው የምትመጣው። እና ኖርማል ያላቸው ቤት የሀብታም ቤቶች ምናምን አትሄድም። ለምን? ምንም ተቀባይነት ስለማይኖራት። እነዛ ልጆች ደግሞ መያዝ የምችለው በሆነ ፋውል የሆነ ነገር ሰርተው በሆነ ነገር ነው እንጂ በፋይናንሻል ደረጃ ልትይዛቸው አትችልም። እና እኔን የያዘችኝ ደግሞ እኛ ቤት ዘይት ምናምን ይዛ መጣች። በዛን ሰዓት ማዘር በጣም ወደደቻት እና እንዲሁ መመላለስ ጀመረች። ከዚህም ሰዓት ላይ ቡና አፊላት ምናምን ብለን ቡና እያፈላሁላት እንዴ አንቺ ልጅ ቆይ ለምን ሁሌ ቤት አይሻለሁ ስራ የለሽም እንዴ አለችኝ። የለኝም ምናምን ስል ፋዘርም የላትም እባክሽ ቁጭ ብላ ነው የምትውለው እንደ ሰው ወጣ እንኳን ስራ አትፈልግም ምናምን አለ። እኔ በተማርኩበት ኦንላይን እየፈለኩኝ ነው። ያው እነሱ ደግሞ እናትና አባት ወጥተህ ተንከራተህ ካልፈለክ ከቤት ቁጭ ያልክ ነው ይመስላችሁ። የኦንላይን ነገር ብዙም አንደርስታንድ ስለማያደርጉት ማለት ነው። ስልጣኔው ገና ነው እነሱ ጋር። እሺ ያው እና በዛን ሰዓት እኔ እየፈለኩኝ ነው ኦንላይን ላይ ምናምን ነገር ስላት ከዛ እሺ እኔ እኮ ለማውቀው ስራ አለ አለችኝ። ከዛ እሺ ምንድነው ምናምን ነገር ስላት ቆይ አንድ ወይ ዛሬ ይዤሽ ልሂድ እንዴ ነው ስትል እናቴ ደግሞ ይዘሽ ሂጂ ስትል እኔ የሆነ ውስጤን የሆነ እንትን አለኝ ድብር ነገር አለኝ ስለ ባንዴ እንደዚህ ተምሬያለሁ ምናምን ምን አይነት ስራ ነው ምናምን ብዬ ሌላ ቀን ስትመጪ ይዘሽኝ ትሄጃለሽ ወይም ስልክሽን ስጭኝና እሺ ይዤሽ ልሂድ አለች። እሺ ብዬ ስልክ ቁጥሬን ሰጧት። ከዛ በኋላ በስንተኛውም ቀን እንዲሁ ተሸክማ መጣች። ከዛ ሬች ሴትዮ ታይ ጥሩ ናት እየረዳችን ነው አስቢ አንቺን ደግሞ ስራ ብታስቀጠርሽ በጣም በብዙ ሺዎች ነው እንትን የምትለው እኔን ማሳከም አትፈልጊ ምናምን አለችኝ እናቴ ማለት ነው። እና እሺ ምናምን አልኳት ሄድኩኝ። ይዛኝ ሄደች። ግን የሚያምር መኪና አላት ምናምን ነገር ቪአይፒ የሚባለው ትልቅየው መኪና ብላክ መኪና በዛ ይዛኝ ሄደች። የሆነች ልጅም አለች ቆንጆ ናት ደስ ትላለች ሴት ናት እና ተዋወቂያት የስራ ባልደረባሽ ናት አለችኝ። እሺ ብዬ ሰላም ምናምን አልኳት። ቀይ ልጅ ቀጠን ያለች አለች እና እሺ ምናምን ብዬ ሰላም አልኳት። ከዛ በኋላ ቅድም የመጣችው አይደለችም ሌላ ናት። ከዛ ሰላም ምናምን ብያት እሺ ምናምን ብላኝ ወደ መኖሪያ ቤቷ ይዛኝ ሄደች። ከዛ ወደ መኖሪያ ቤቷ ይዛኝ ሄደችና ቆይ እዚህ ጋር እንትን እንድንል የሆነ ልብሶች አሉ እነሱን እንድንለካካ እስኪ እይ ያለችኝ። እሺ ምናምን ብዬ ደስ ብሎኝ የሆነ ቁም ሳጥኗን አወጣችና ልብስ ምናምን የሆነ በጣም አጭር ሆኖ የሆነ እንዴት ነው ጡት ማስያዣሽንም አውልቂውና ምናምን ለኪው እስኪ ምናምን ብለኝ እሺ ምናምን ብዬ ሁሉንም አወዳለኩኝ ማለት እርቃኔን ቆምኩኝ። ከዛ የዛን ሰዓት እንዲህ አልጋው ላይ ግፍትር አድርገችኝና ራቁቷን የተኛች ሴት ልጅ አለች። የሆነ በጣም በፍጥነት እንደዚሁ ግፍትር አድርገኝ ከዛ በኋላ ቪዲዮ መቅረጽ ጀመረች በዛን ቅጽበት ማለት ነው። እና የራቁት ቪዲዮ ያዘችብኝ ከልጅቷ ጋር። ከዛ በኋላ የሆነ ያቺኛዋም ልጅ ተዘጋጅታ እየጠበቀች ነበር። ተዘጋጅታለች። ተዘጋጅታ ልክ ያቺኛዋ ልጅ እንዲሁ ልብሱን ለማድረግ ስሞክር እንዲህ ግፍትር አደረገችኝ አልጋው ላይ። ቪዲዮዋን ቶሎ ነው ያበራችሁ። መጀመሪያ ስልኳን የሚይዛው ነበር። እኔ ደግሞ
ማለት እንደዚህ ስራ ኢትዮጵያ ውስጥ አይቼ ስለማላውቅ እኔ ምንም አልጠረጠርኩም። ከዛ ግፍትር አድርገኝ ብቻ ቪዲዮ በጣም የሆነ የሚያስጠላ ፓርት እያሰፋች ቪዲዮ መቅረጽ ጀመረች። ከዛ በኋላ እንዲህ ምንድነው ምናምን ስላት ቆይ ምናምን እርፈሽ እንትን በማን ብላ መጮህ ጀመረች። እንዲህ ምናምን ብዬ እንዲህ አንሶላ ምናምን ስለብስ ከዛ እዩ ቪዲዮውን ብላ አሳየችኝ። ከዛ እንደዚህ አይነት ቪዲዮ አሁን ይሄ ኖርማል ነው አየሽ እኔ ይዤዋለሁ ምንም ያለ ምንም ፍቃድሽ ያለ ምንም ገንዘብ ሳልከፍልሽ ቪዲዮሽን ይዤያለሁ እና ይሄንን ወስጄ ለታላቅ ወንድምሽ ከምሰጥሽና እንደዚህ አይነት ነገር ስታረጋግኛት ብዬ ከምነግርብሽ እንደዚህ አይነት ቪዲዮ እዚሁ ስሪ እና ልቅረጽ አለች። ያቺኛው ልጅ አዎ ችግር የለውም ትቅረጸን ምናምን አለችኝ። እሷ ልምድ አላት የቆየች ናት ማለት ነው። በጣም የቆየች ናት ይመስለኛል። ከዛ እኔ 1 አመት ምናምን ነው ገና አሁን። ከዛ ያቺኛው በጣም የቆየች ናት እንዳወራችኝ ከሆነ በስንተኛው ቀን እየተደጋገምን ስንሄድ አወራችኝ እና የዛን ሰዓት እሺ ምናምን አልኳት። እሺ 5000 ብር አሁን እጅሽ ላይ ሰጥሻለሁ አለችኝ። ልክ እንደዚህ አይነት ቪዲዮ ይሄንን አሁን በነፃ እንደቀረጽኩት አይነት ቪዲዮ እንደዚህ አሁን ደግሞ በፍቃደኝነትሽ ከቀረጽኩሽ 5000 ብር ሰጥሻለሁ አለችኝ። እሺ ያልኳትና ቀረጸችን ከልጅቷ ጋር ማለት ነው። ከዛ በኋላ ከቀን ወደ ቀን የሆነ ህጎቹ እየበዙ እየጠናከሩ መጡ። የዛን ቀን ግን ኖርማል ቪዲዮ ነው የቀረጸችን ምንም አይነት ግንኙነት አላደረግንም። ከዛ ብሩን ሰጠችኝ 5000 ብሩን ይዤ ሄድኩኝ። ከዛ ቤትም ደስ አላቸው ምናምን ስራው ምንድነው ምናምን ሲሉኝ አይ የሆነ እቃ መላላክ ነው እሷ እቃዎችን እንትን ትላለች እቃ ነው የምንላላከው አልኳት። ከዛ በጣም ብዙ ቪዲዮዎች ያዘችብኝ እኔም ጥልቅ ብዬ ገባሁኝ እዚህ ስራ ውስጥ። ያው እናትሽ ካለችበት ችግርና ህመም አንፃር ይህንን ነገር ልታደርጊ ተገደሻል። ሁለተኛው ነገር ያው ዋናው ነገር መጀመሪያ እንዳልሽው ቤቷ ከወሰደችሽ በኋላ ልብስሽን አስወልቃሽ ያነሳች ቪዲዮ ወዴትም እንድትፈናፈኛ ያደርግም። እቺ ሴት ደግሞ ተዘጋጅታበታለች ዝግጁ ሆና ነው። ምክንያቱም እንደተናገረችው እንግዲህ በጣም ብዙ ዶላሮችን ወይም ደግሞ በኢትዮጵያ ብር ተቀይረው በጣም ብዙ ብሮችን በዚህ በቴሌግራም ቻናሏ በምትለቃቸው ሰዓት በጣም ብዙ ብሮችን እንደምታገኝበት ተናግራለች። እህታችንም ቅድምም የነበረችውን እህት እንግዲህ ሰምታችኋታል። ልጅ አላት። ብቻ ብዙ ሰዎች መከራዎችን ለማለፍ በሚያደርጉት ጥረት ላይ የእኛን ችግር እንድናልፍባቸው ባናረጋቸው መልካም ነው። ምክንያቱም ሁላችንም ህሊና አለን። ነገ ሊጸጽተን 2 ሴት ልጆች ያሏት ሴት እንግዲህ 2 ሴቶችን እርስ በርስ በአንድ አይነት ጾታ ስታገናኛቸው ነው ያየ ነው። የኔስ ልጅ ቢሆን ሴት ልጆች ነው ያሏት 2 ሴት ልጆች የኔስ ልጅ ቢሆን ብሎ የሚያስብ ህሊና ሊኖረን ይገባል። የኔስ ልጅስ ባይሆን ልጅስ ባይኖራት እንዴት በዚህ ልክ ሰው አይምሮ ይወርዳል? ብቻ በጣም ከባድ የሆነ አጋጣሚ ነበረ። እንግዲህ ቅድም ቪዲዮአችን መጀመሪያ ላይ ለመናገር እንደቻልኩት እንግዲህ አመቱ እያለቀ ነው። አዲሱን አመት እንግዲህ እንደዚህ አይነት ነውረኛና የማይሆኑ ነገሮችን ከመስማት እንግዲህ ፈጣሪ ይጠብቀን። እነሱም ስልኳ ላይ ያሉትን ቪዲዮዎች በአጠቃላይ ይዘናል። ያሏትም ቻናሎች እንግዲህ ቴሌግራም ላይ ሌላም ቻናሎች እንግዲህ ይኖሯታል ብለን እናስባለን። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው።
እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው፣ እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። ያው ባልኳችሁ መሰረት አመታችን እያለቀ ነው። መጪውን ጊዜ ከእንደዚህ አይነት ጭካኔ ከእንደዚህ አይነት አረመኔነት ይሄ አልጠግባይነት ነው። የእውነቴን ነው የምላችሁ። ቅድም እንግዲህ ከሮቤል ጋር በነበረን ቆይታ በሯ ላይ ሆነን እኔ የግቢው ሰው አካባቢው ላይ ያለው ሰው ይሄ ድምፅ እንዴት ሊረብሸው አልቻለም? ጥቆማ ከሰጠችን ጥቆማ ውጪ ማንም አካባቢው ላይ ስንጠይቅ እንዲህ ነው ብሎ የነገረን ነገር የለም። እንዳለችው እህታችን ትንሽ በኢኮኖሚያቸው ደከም ያሉ ቤቶችን እየሄደች እንግዲህ ዘይትም ዱቄትም እየሰጠች፣ እሷ ግን እያደረገች የነበረው ጎን ለጎን ሴት ልጆቻቸውን እያጠመደች እና ለዚህ ስራዋ እያመቻቸች እንደነበረ ነው ያየነው። ስለዚህ ማንም ከመሬት ተነስቶ ማንንም ሊረዳ አይችልም። አሁን ሁላችንም እንዳንተማመን ነገሮች ግልጽ እንዳይሆኑ እያደረገ ነው። ለምን ሊረዳኝ ቻለ፣ ለምን ይሄን ሊያደርግልኝ ቻለ የሚባል ነገር ሊመጣ ነውና መልካምነታችንን የበፊቱን ስንበላ እንብላ የምንልበትን ቡና ተፈልቶ ኑ ቡና ጠጡ የሚባልበትን ባህላችንን ካጣን ቆይተናል። አሁን ደግሞ ጭራሽ የመረዳዳት ባህላችን እንዲጠፋ የሚያደርጉ በጣም ብዙ ነገሮች እንዲጠፉ እያደረጉ ያሉ ሰዎች አሉ። ከውጭ አመጣን ዘመናዊ ሆነናል ብለን የምናደርጋቸው ነገሮች በአጠቃላይ ከሚጠቅመው ጉዳቱ ነው እያመዘነ ያለውና ውድ ቤተሰቦቻችን የሚጠቅመንንና የሚበጀንን ብቻ ይዘን እንኑር እላለሁ። የዛሬው መልእክታችን እንግዲህ እኔ ወንድማችሁ ጋዜጠኛ ዳዊት ነኝ። ጋዜጠኛ ሮቤልም እንግዲህ አብሯችሁ ቆይቷል እስካሁን። ሮባና እስቲ ከውጪ ነው ያለው፣ እሱም ይሰነባበታችሁ። ውድ ቤተሰቦቻችን ያው ከኔ ጋር ቀጣይ በአዲስ ታሪክና በአዲስ ቪዲዮ እንገናኛለን። ሮባዬ ቤተሰቦች ያው ይጠብቃሉ ብዬ ነው። እህታችንም ስላለው ነገር በጣም የሚያሳዝን ታሪክ ያላት እህት ነች ያለችን። ቢሆንም ግን ረፈደ ሊባል ይችላል። ሴት እንዳለችው 4 ዓመት ያህል ይህን ስራ ስታሰራ ቆይታለች እና ብቻ ደርሰናል ብለን እናስባለን። ያው ያለፈው እንዳለፈ ሆኖ ግን ደግሞ ለወደፊቱ ለሚመጣው ቢያንስ ሴትዮ አዳዲስ ሰው መመልመሉ አይቀርም ነበር ባይደረስባት ኖሮ። ባለፈውም ጊዜ ላይ ደግሞ ይሄ ታሪክ ተመዝግቦባቸው በእሷ እንግዲህ ህይወታቸው የጨለመባቸው ብዙ እህት ሴቶች አሉና እሷንም ቀደም ስትል የነበረችውን ሳራንም ጨምሮ ማለት ነው። እንግዲህ የእነሱን ቪዲዮ እያንዳንዱ ከተጫነባቸው ዌብሳይቶች ላይም ሆነ ቴሌግራም ላይ ማስጠፋት የኛ ኃላፊነት ግዴታ ነው። ከእሷም ጋር አብረው የሚሰሩ ሰዎች ካሉ ሊንኩን ፕሮሞት ከማድረግ የእሷን የምትሰራቸውን ቪዲዮዎች ምናምን አብሯት የሚሰሩ ሰዎች ካሉ በህግ እንዲቀጡ የተቻለን እናደርጋለን። የታፈኑትን ሴት እህቶቻችን ደግሞ ነፃ የምናውጣበት ነው የሚሆነው ከዚች ሴት እጅ ማለት ነው። እሷም በህግ አግባብ ቅጣቷን የምታገኝ ይሆናል የቀረውን ጊዜዋን ማለት ነው። እኛም በደረሰን መረጃ መሰረት ጠቋሚያችን ማንነቷ እንዲገለጽ ሳትፈልግ ግን ደግሞ ትልቅ ተግባር የፈጸመች ጥቆማ በመስጠት ትልቅ ጀብድ ወይም ትልቅ ነገርን ያደረገችልን እሷንም ማመስገን እንፈልጋለን። ከዛ እኛ በክትትላችን መሰረት ይህንን እልባት ለመስጠት ችለናል በተቻለ ፍጥነት ማለት ነው። መረጃውን ከሰማን ሰዓት አንስቶ ማለት ነው። ለማንኛውም በሌላ ታሪክ በሌላ ቪዲዮ ርዕስ ሀሳቦች እስክንገናኝ ወንድማችሁ ጋዜጠኛ ሮቤል እንዲሁም ወንድማችሁ ጋዜጠኛ ዳዊት ከመላ ባልደረቦቻችን ጋር ሆነን ይህን ክትትል ስራ ወደ እናንተ ስናደርስ ቆይተን ነበረ። በሌላ ስራዎች እስክንገናኝ ቤተሰቦች ቸር ሰንብቱ።